አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ሰነበታችሁ? እግዚአብሔር ይመስገን። ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘብ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። አሜን። እመቤታችን ወላዲተ አምላክ ንጽሕት ድንግል እመብርሃን ማርያም ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸር መድኃኔዓለም የዳዊት ሀብቱን የነቢያት በረከታቸውን ያሳድርብን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። የቅዱስ ዳዊት መዝሙር 24 ቁጥር 1 እስከ መጨረሻው። አቤቱ አምላኬ ወደ አንተ ነፍሴን አነሳለሁ። አቤቱ አንተን ታመንኩ፣ ለዘላለም አልፈርም። ጠላቶቼ በእኔ አይሳቁብኝ፣ አንተን ተስፋ የሚያደርጉ አያፍሩምና። በከንቱ የሚበድሉ ሁሉ ዘወትር ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። በእውነትህ ምራኝ አስተምረኝም። አንተ አምላኬና መድኃኒቴ ነህና ዘወትርም አንተን ተስፋ አድርጌያለሁና። አቤቱ ቸርነትህን አስብ፣ ምሕረትህ ለዘላለም ነውና። የልጅነቴን ኃጢአትና ስንፍናዬን አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ጻድቅም ነው። ስለዚህ የሚሳሳቱትን በመንገድ ይመራቸዋል፣ ለየዋሃንም ፍርድን ያስተምራቸዋል። ለየዋሃን መንገድን ያመለክታቸዋል። የእግዚአብሔር መንገድ ሁሉ ይቅርታና እውነት ነው፣ ቃል ኪዳኑንና ምስክሩን ለሚፈልጉ። አቤቱ ስለ ስምህ ብለህ ኃጢአቴን ሁሉ ይቅር በለኝ፣ ብዙ ነውና። እግዚአብሔርን የሚፈራ ሰው ማን ነው? እርሱ በሚመርጠው መንገድ ይመራዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ የእግዚአብሔርም ስም ለሚጠሩት ነው፣ ሕጉንም ያስተምራቸዋል። ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው፣ እርሱ እግሮችን ከወጥመድ ያወጣቸዋልና። ፊትህን ወደ እኔ አድርግ ማረኝም፣ እኔ ብቸኛና ድሃ ነኝና። የልቤ ሐዘኑ ብዙ ነው፣ ከጭንቀቴም አውጣኝ። ድካሜንና መከራዬንም እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ በግፍም ጥልን ጠልተውኛል። ነፍሴን ጠብቃት አድናትም፣ አንተን ታምኛለሁና ልፈር። አቤቱ አንተን ተስፋ አድርጌያለሁና የዋሃንና ቅኖች ተከተሉኝ። እግዚአብሔር እስራኤልን ከመከራ ሁሉ ያድነዋል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስለ ቅዱስ ቃሉ ቸሮ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ተመሰገነ ይሁን። ጾመ ነቢያት ከገባ ስለ ጾመ ነቢያት አልተነጋገርንምና ስለ እርሱም ስለ ቅዱስ ዳዊትም ስለ ሌሎች ቅዱሳንም ለእኛም ስለሚሆነን ትምህርት እንነጋገራለን። የምናስተውልበትን አእምሮ ከሁሉ አስቀድሞ የምናዳምጥበትን ጆሮ መድኃኔዓለም ያድለን። በማሳሰቢያ ጀምራለሁኝ። ሰሞኑን ያጋጠመኝ ነገር ነበርና በቀደም እሑድ ቀን እዚያ ጥቂት ሰዎችን የማስተምርበት ስፍራ ነግሬያቸው ነበረ። እሑድ በጠዋት ቅዳሴ ካለቀ በኋላ የቴሌግራም ሜሴጅ ስከፍት አንድ መልእክት አየሁኝ። ብዙ ጊዜ ያው በጣም መልእክት ስለሚበዛ አልከፍትም፣ አልፎ አልፎ ካልሆነ በቀርና በተለይ ብዙ ሰው በማያውቀው ቁጥር ስለሆነ ምን ቁም ነገር ነው ብዬ ስከፍተው ስለ መድኃኒቱ እንድትነግረኝ ይፈልጋለሁ፣ እኔ 666 ነኝ ይላል። እና ቀልድ ነው አይባል፣ የሚቀልደኝ ሰው አላውቅም። እኔ ሰዎችን እቀልዳለሁ እንጂ ሰዎች እኔን አይቀልዱኝም። በነገራችሁ ላይ እንድታውቁት፣ ይሄን እንዳትሞክሩት። እኔ ልቀልዳችሁ እችላለሁ፣ እናንተ ግን መልሳችሁ እንዳትቀልዱ፣ እንዳትሞክሩት። ጥሩ አይደለም። እኔ የምቀልድበትን ምክንያት እግዚአብሔር ያውቀዋል። ቀልድ ማለት ጨዋታ፣ አነጋገር አለ አይደል?
አለ እሱ ፈሊጥ ነው እና ግን አነሰም በዛም አስተማሪያችሁን መልሳችሁ ልትቀልዱት አትችሉም። እና እኔ ቀልድ የሚቀልድኝ ሰው አላውቅም። ከዛ ግራ ገብቶኝ የምን መድኃኒት ነው ብዬ ስለው አይ ከሁሰት ማዕረግ ከደረሱ አባቶች አንዱን በአካል እንድታገናኘኝ ይፈልጋለሁ ይላለታቸው። አረ እንዲያው ከዚህ አስቀድሞ 666 ነኝ ስትል ምን ማለት ነው? አይ ራሴን የምጠራበት ስም ነው ከኃጢአቴ የተነሳ ነው መሰል ነዛለ። በጣም ይሄ ያናድዳል። ማሳዘን ብቻ ሳይሆን ያናድዳል። በሱ ቤት ትሁት መሆኑ ይሆን? ኃጢአተኛነቱን ለመግለጥ ያደረገው ጥረት ይሆን? ግን በጣም ጸያፍ ነው። እና አንዳንድ ጊዜ ለትህትና ተብሎ እኔ መናፍቅ ነኝ ይባላል አይባልም። በተአምር ለትህትና ተብሎ የማይባሉ ነገሮች አሉ። ሰው ለትህትና ብሎ እኔ ሰይጣን ነኝ ይላል። በዚያውም እንደዚህ ዓለም በዚህ በአውሬው ስራ ታስራ እሱን ለመቀበል ዝግጅት እያደረገችበት ባለው ጊዜ አንድ በክርስትና ስሙ ወልደ አማኑኤል የሚባል ሰው ራሱን 666 ነው። የልጁ ስም እንደዛ ነው። ላዩ ላይ ስሙ መጠሪያው ላይ ቴሌግራም ስሙ ወልደ አማኑኤል ነው የሚለው። የአሜሪካ ስልክ ነው። እና አንዳንድ ጊዜ ቅጥ አይኖረንም። ይሄን እንደዚህ ስትሉት ደግሞ የሆነ ጀስቲፊኬሽን ያመጣል። ሰው ለማብራራት ይሞካል። አንዳንድ ስህተታችሁን ለማብራራት አትሞክሩ። ተሳስቻለሁ ነው አለቀ በቃ። ሲነግሯችሁ አንዳንድ ሰው እንደዚህ እኮ አይደለም እንደዛ። ሰዎች በድለሃል ስትባሉ አጥፍታችኋል ስትባሉ እንኳን በደለኛ የሆንከው ቅዱሳን እንኳን አዎ ነው የሚሉ በቃ መጀመሪያ ነገር። ከዛ ቤት ሄደህ ራስን ትመረምረዋለህ። አጥፍተህ ከሆነ ትታረማለህ። ካላጠፋ አጠፋ መባል በረከት ስለሚሆንህ ደስ ብሎ ታድራለህ። እና ለትህትና ተብሎ አንደኛ እኔ ሰይጣን ነኝ አይባልም። ሁለተኛ እኔ መናፍቅ ነኝ አይባልም። ሶስተኛ እኔ ይሄ ምናምን ተብሎ ምናምንቴ ምልክት አይባልም። በመጻሕፍት ተጽፎ የምናገኛቸው ቅዱስ ዳዊትን ያክል ትሁት ሰው የለም። ራሱን በሱ ልክ የሚወቅስ ሰው አታገኙም። አሁን ቅዱስ ጳውሎስ በጣም ራሱን ይወቅስ ነበር፣ ግን እንደ ዳዊት አይሆንም። ቅዱስ ጴጥሮስ ራሱን ይወቅስ ነበር ስለ ኃጢአታቸውን። እንደ ቅዱስ ዳዊት ራሱን የሚወቅስ የለም። የዳዊት መዝሙር ውስጥ ወቀሳውን ብቻ እኔ ኃጢአተኛ ነኝ፣ እኔ እንዲህ ነኝ፣ እኔ ደካማ ነኝ፣ እኔ ትል ነኝ የሚለው ብትቆጥሩት ራሱን ችሎ አንድ የመጽሐፍ ጥራዝ ይወጣዋል። ይህን ያልተውት ነው። ግን እኔ እግዚአብሔር እኔ ሰይጣን ነኝ የሚልበት ቦታ ግን አታገኙም። እኔ መናፍቅ ነኝ የሚልበት ግን አታገኙም። ለዛ ነው አባታችን አባ አጋቶን 30 ዘመን ድንጋይ ጎርሶ ሲኖር ድንጋዩን አወጥቶ መልስ የሰጠባት ብቸኛዋ ስፍራ አንተ መናፍቅ ነህ ሲባል ነው አይደለም? አይደለም ማለት እና መነኮሳት ተሰብስበው እና አባ መቃርስም ነበርና አባት ሆይ ሁሉን ታግሰ ምን ነው የን መታገስ አቃተ ሲባል ሌላውን ብትሉኝ ለነፍሴ ይስማማኛል፣ ሀጥ ብትሉኝ፣ ዘማዊ ብትሉኝ፣ አረመኔ ብትሉኝ፣ የፈለጋችሁትን ብትሉኝ ለነፍሴ ይስማማታል። ለነፍሴ የሚስማማ ምንድነው? ሀጥ መባል በደለኛ መባል ይስማማል። መናፍቅ የሚለው ግን ለነፍሴም ለስጋዬም አይስማማም። እና የማይታገሷቸው ነገሮች እንዳሉ በዓለም ታሪክ ለአርምሞ ብሎ ድንጋይ የጎረሰው አባ አጋቶን አሳይቷል። እና ከዚህ ሰው ጋርስ ምን ወሬ ማውራት ያስፈልጋል? በጣም ነው ግራ የገባኝ። በዛው ላይ ደግሞ ጥያቄውን አይታችሁታል። ከሁሰት ማዕረግ ከደረሱት አንዱን አገናኘ ነው። ታውቃላችሁ ሁሰት ምን እንደሆነ? እንዴት ዋላችሁ? ቅዱሳን ሲበቁ 10 ማዕረግ አላቸው ተብሎ ተምራችኋል አይደል? በ3 ክፍልፋይ ንጻ ነፍስ፣ ንጻ ስጋ፣ ንጻ ነፍስና ንጻ ልቡና አይደል? እና እንግዲህ ጽማዊ አለ፣ ልባዊ አለ፣ ጣዕመ ዝማሬ አለ፣ ከዛ አንበ አለ፣ ኩነኔ አለ፣ ፍቅር አለ። ከዚህ በላይ ያለው ነው ሁሰት የሚባለው 7ኛው ማዕረግ ማለት ነው። እና እኒያ መነኩሴ ትዝ አሉኝ። የአንድ ሰው መጥቶ እባክዎ ሚስት ይፈልጉልኝ ነንቻል። ጥሩ ምን አይነት ነው የምትፈልግ? መልኳ የሚያምር አመለ ሸጋ የሆነች ሙያ ያላት
የደህና ቤተሰብ ዘር የሆነች ብቻ ዘረዘረ። ምን የምትሉት በቃ ቅድስት ሳራ ናት፣ ሌላ ነገር የለውም። ሰምቶ አይ የኔ ልጅ እንደዚህ ቻለችው ብትኖር መቼ እኔ መነኩስ ነበረ ብሎ አሉ ይባላል አይደል? ፈሊጥ የሆነ አነጋገራቸው ከአንጀታቸው አላወቅነውም። ግን ከውሰት ማዕረግ የደረሰ አገናኝ እንጂ ብሎ የሚለኝ እኔ እንዴት አስቡኝ ነው። እንደዚያ ከውሰት ማዕረግ የደረሱት መጀመሪያ ነገር እንዴት ብሎ ይገኛሉ? እንዴት ነው ሰው የሚያስብ? ነገ ቆይቶ ደግሞ ከከወይነ ሰዓት የደረሱትን አገናኝ ነው። ግን ላገናኛችሁ እችላለሁ። ከውሰት ማዕረግ የደረሰ ነብዩ ቅዱስ ኤልሳዕን አገናኛቸዋለሁ። የት? መጽሐፍ ቅዱስ ውስጥ። ከከወይነ ሰዓት ማዕረግ የደረሰ ቅዱስ ባስልዮስን አገናኛቸዋለሁ። ከየት? ስንክሳር ውስጥ። በቃ ያን ብሎ ከሆነ ስንክሳር ያንበ። እንዲያው በዛ ላይ ቢኖሩስ እንዲያው እንዴት ብሎ ነው የሚያገኙት? ደህና ዋላችሁ። እንዲያው አንዳንድ ሰው እመቤታችን አየው እንደዚህ በህልም ቅድስት አርሴማን አየን አለ። እንዲያው እንኳ ተው የእሷን ማየት አለማየት እንተው ነው። እንዲያው እነሱ ሊታዩት ቢፈልጉ ቤት በኩል አልፎ ነው የሚታዩት። በየትኛውን አጥር እኮ ነው ሙሉ ዙሪያውን በኃጢአት በክፋትና በትዕቢት የታጠረ ሰው ቤት አልፎ ነው የሚታዩት። መታየትስ ቢፈልጉ እንዲያው እነሱ ቢፈልጉ እንደ የእሱን አየው አላየው ማለት ትተ ነው ማለት ነው። እና ትትና ብላችሁ እንዲህ ያለ ነገር አትናገሩ። ጸያፍ ነው፣ ነውር ነው። እራሱ ይሄ በደል ነው። ምክንያቱም ወዶና ፈቅዶ የዚያ አረመኔ ተከታይ መሆኑን ማጽደቅ ነው። ይሄ በጣም ነውር ነው። እኔ ኃጥእ ነኝ፣ በደለኛ ነኝ፣ ይበቃል። በቃ 40 ዘመን ኃጢአት የሰራው 40 ዘመን ኃጢአትን ንቅስ አድርጎ ምን ቀረችኝ እያለ የሰራ ብሎ ያለ አይደለም። የበግረኛው ምን ነበር የሚል ሲጸልይ አልቦ እግዚ ዘንበለ ምሕረት ወአልቦ ገብር እንበለ ኃጢአት ይላል። አበስኩ በበስብስባ ይላል። በሰባት 70 ጊዜ በደልኩ። ጌታ ሆኖ ያለ ቸርነት ያለ ምሕረት፣ ባሪያ ሆኖ ያለ ኃጢአት ያለ በደል የለም ማረኝ። በቃ 40 ዘመን በደለ፣ 40 ዘመን ንስሐ ገባ፣ ከቅድስና ደረሰ። ናንን ማስተዋል ያስፈልጋል። አንደኛው ይሄ ነው። ሁለተኛው በኋላ እንዳረሳው የዚህ ዓመት አንዱ ስራችን ከዛሬ 2 ወይ 3 ዓመት በፊት ስንሰራው የነበረ ቀንጥሏቸው ምግብ፣ ልብስ የመሳሰሉ ቸግሯቸው ራሳቸውን ባልሆነ ህይወት ውስጥ የከተቱ እናት እህቶቻችን አሉ። በልማዱ አማርኛ ጸያፍ ቢሆንም ሴተኛ ዳር የሚባሉት ማለት ነው። እነሱ ላይ ለመስራት የዚህ ዓመት እንግዲህ 3 ወር ያለፈ ነው። ስለዚህ ከዚህ በኋላ ያለችው 1 ሳምንት ታሳቢ አድርጉና ከዚህ በፊት ስራውን ይዘውት የቆዩ ልጆች ይተባበሯቸዋል። ግን እነሱ ኃላፊነት አለባቸው። ነባሮቹ እስካሁን ድረስ አሉ፣ እነሱ የሚሰሩባቸው። ግን እንዴት እንደምትሰሩ እነሱ ልጠይቋቸው ትችላላችሁ። ከዚህ በፊት 4-5 አይነት አካል ያስፈልጋል ብያቸዋለሁ። ስለዚህ ከዚህ ከኮሚቴው ጋር ተነጋግራችሁ ስራውን ሲሰራ ስራውን የሚሰራው ዝክረ ቅዱሳን ነው፣ ሰለስቱ ምዕት ሁለቱም አይደሉም፣ እግዚአብሔር ነው። ፕሮሞሽን ምናምን አትውደዱ፣ ማስታወቂያ አትውደዱ። አንዳንድ ሰው እንትን ይላል እና የሆነ ቀን ባለፈው ለተማሪዎች ትንሽ ሳሙናም ሽሮም እንልክ ነበር እና ያደረሱ እና አንደኛው መምህር ሲመጡ እንዴት ነው ደህና ጥቂት አገለገላችሁ እንዴ ሽሮ ብዬ ስል የምን ሽሮ አሉኝ። አይ ለተማሪ እኮ ሽሮ ልከን ነበረ። እረ የለም ብሎ አሉኝ። የድጓ መምህር ናቸው። አረ ግድ የለውትም ብላችሁ የለም ሽሮ አልደረሰንም ነው ወይስ የኛ ስም አልተጠቀሰም ስላችሁ፣ አይ ሽሮማ ደርሶናል፣ ግን ያንተ ይሁን ያንተ የዝክረ ቅዱሳን የሚል የለውም የሰለስቱ ምዕት ነው የተባልን እናል። በእኛ ገንዘብ ማስታወቂያ እየሰሩ ማለት ነው ናጅሪ እና ደግሞ ምያቸው አላስቀድሜ ማስታወቂያው አያስፈልግም፣ ካስፈለግን ሁለቱንም ተናገሩ። ምንድነው ሰጪና አድራሽ ተብሎ ማለት ነው። ማስታወቂያው አንዳንድ ጊዜ ለምንድን ነው የሚያስፈልግ መሰላችሁ? ለእግዚአብሔር ለምንም አይጠቅም። አንዳንድ ጊዜ ደግሞ መንገሩ ምንድነው ገንዘቡን ያልሆነ ነገር አደረጉ ተብሎ የሚከሳቸው ሰው ቢመጣ ያን ጊዜ ምስክርነት ስጠሯቸው እዚህ በፊት ስለገጠመን ነው። ተከሰን ነበር አይደለም? ከሰውን እያለን ምስክርነቱ ሰርቷል። ለካ ያስፈልጋል። አንዳንድ ጊዜ ምድራዊ ምስክርነት ለካ ለምድራዊ ግብር ለሰማያዊ ግብር ምስክር አያሻውም። ምስክሩ እግዚአብሔር ቅዱሳን ናቸው። ለምድራዊ ግብር ግን ያስፈልጋል እና ለሁሉም ይህንን ስራ የሚሰሩ ልጆች አሉ። ሁለተኛውን ፕሮጀክት
እናንተው ራሳችሁ ስሩት አንደኛውን ብቻ እና ፕሮጀክቱን ስም አውጥተውለታል። ፕሮጀክት ባጥል ብለውታል። ጥሩ ነው ስሙ። በእርግጥ በስም ደረጃ ተቀድማችኋል። ይህንን ልክ እኛ ባለፈው ስራውን ጀምረ ነው ከአቅም በላይ ሆኖ ስናቋርጠው አዲስ አበባ ላይ እንቀጥል ብሎ አሜሪካን ያለ አንድ ማህበር ከኛ የሚማሩ እንደ ማህበር ግን ራሳቸውን የቻሉ ናቸው። ቅድስት ሥላሴ ልጆች ማህበር የሚባል አለና እነሱ ሲሰሩት ቆይተዋል፣ ሞክረውታል። አዲስ አበባ ላይ ነው። ጎንደር ላይ ግን እኛ እንዳቆምነው ቆሞ ነው የቀረው እና ስለዚህ ትልቁ ነገር ለዚህ ስራ የምታስፈልጉ የሕክምና ሰዎች ያላቸው የሕክምና ሰዎች የምታስፈልጉት በአብዛኛው እነዚህ እህቶቻችንን ከቤታቸው ሄዳቸው ለማናገር ከባድ ነው። ሰው ብዙ ጊዜ የምታገኛቸው ክሊኒክ ነው። ያንን ምናምን የጸያፍ ነገር ለመቀበል ሲወዲ ኮንዶም ምናምን የሚሉትን አብዛኛው ምክንያቱም ሁሉም ይቀበላሉ፣ ኦልሞስት ሁሉም ይቀበላሉ። እዛ ነው እና ክሊኒክ የሚሰሩ ወዳጆች ማፍራት ይኖርባቸዋል። ስለዚህ ለማምጣት ከዛ በኋላ ለማሳመን ስራም ቢሆን እዛ ያለው ሰው ባለፈው ስንሰራ እዛ ይሰራ የነበረ ልጅ ነው የሚያሳምናቸው። ለምን ልክ አንድ ሰው በጣም ሃይማኖተኛ ሰው ከሁሉ ካህን ቢነግረው የበለጠ ያምናል አይደል? እነሱ ደግሞ ሐኪም ቢላቸው ነው የሚሻላቸው። እናንተ ሳናግሯቸው ቶሎ እሺ ላይሏችሁ ይችላሉ። ስለዚህ በሕክምና ሙያ ውስጥ ያለ ግን በሕክምና ሲባል እንዲያው በዶክተርነት ስታተስ ምናምን ያለ ሰው ላይሆን ይችላል። ጀስት ነርስ ሊሆን ይችላል። ብቻ እነሱ ሊያገኛቸው የሚችል ሰው ወይም ደግሞ ማንነቱን የሚያውቁት ሐኪምነቱን የሚያውቁት ሰዎች ለምሳሌ እኔ ሰዎችን ምከርልን እንደዚህ አይነት ችግር ተፈጠሯል ሲል የመጀመሪያ ጥያቄ ምንድነው? የምመክረው ሰው ያውቀኛል ወይ ነው። አያውቅህም ካሉኝ ይቅርታ አድርጉልኝ፣ ምክሩ ፋይዳ አይኖረውም። ምክንያቱም ኃላፊ አግዳሚ እየመከረኝ ነው። ቢያንስ እንኳን ቤተክርስቲያን አገልጋይ መሆኔን ካላወቀ አውቆኝ ምን ለኔ ሊጠቅመኝ አይደለም እኮ። ግን እሱ ለምሳሌ እናንተ ከመንገድ ላይ ዝም ብሎ አንዱ ኃላፊ አግዳሚ ቢመክራችሁ ትቀበሉታላችሁ? ምክንያቱም ለምክሩ ዋጋ በእናንተ ክሬዲት የምትሰጡት መቼ ነው? ተናጋሪው ሰው ማን እንደሆነ ስታውቁ ነው። እኛ ምንም ባንሆንም ቢያንስ እንኳን ትንሽ መቼ ማላል በቤተክርስቲያን እንደ የምንል ሰዎች እና ልክ እንደዛ ሐኪም መሆኑን ካላወቀና ምክንያቱም እነሱ በዚህ ወቅት በዚህ በሴተኛ አዳሪነት ያሉቶቻችን ሊሰሙት የሚችሉት ብቸኛው ሰው ለጊዜው ለመጀመሪያ ጊዜ ሐኪሙን ነው፣ ነርሱን ወይም ደግሞ አጠቃላይ ዛ ክሊኒክ ኦር ሳሙዌር ያለ ሰው ነው። ስለዚህ እሱን አስቡበት። ከዛ በኋላ ስትመጡ ሌላው ቻሌንጅ የሚሆነው እነሱን ወደ ጉባኤ ይዞ መምጣት ነው። እንዲማሩ ጉባኤ ስላችሁ እዚያ አይደለም የምታመጧቸው፣ ለራሳቸው ነው የምታዘጋጁላቸው። እዚያ ይማሩ። ለምን በኋላ ቀኑ ሲደርስ ነው የሚመጡ እንጂ ለብቻቸው ነው መማር ያለባቸው። እነሱን ይዞ መምጣት አለ። ከነፍስ አባት ጋር ማገናኘት አለ። እሱም ሌላ ጭንቅ ነው። የነፍስ አባቶች ብዙ ደስተኛ ይሆኑላችሁም። ከዛ ስራ መስጠት ነው። ስራውን አስመርጦ በመጠነኛ ገንዘብ በአማካኝ ከ15 እስከ 20 ሺህ በሚሆን ገንዘብ ያክል ብቻ፣ ከዛ በላይ አንሄድም፣ ለሁሉም ለማዳረስ ስለሚሆን እሱን ታደርጋላችሁ። ከዛ በኋላ በሁለት መንገድ መከታተል ነው። አንደኛ መንፈሳዊ ህይወታቸውን መከታተል ነው። ለምን ጠላት በጣም ይፈትናቸዋል። ሁለተኛ ነገር የሚሰሩትን ስራ ተከታተል ነው። ምክንያቱም ባለፈው ስንሰራ ከገጠሙን ችግሮች መካከል አንደኛው የተሰጣቸው ስራ ፌል ያደርግ ይችላል። ኦር ሳምታይምስ አንዳንዶቹ ሰነፍ ሆነው በልተው ሊጨርሱት ይችላሉ ሳይሰሩበት ማለት ነው። ያንን መከታተል ያስፈልጋል። ስለዚህ ይሄ ነው ልሰጣችሁ የምችለው ስራ። ማንን ነው የምታናግሩ ለዚህ ጉዳይ? አሁን ለጊዜው ይህን ጉዳይ ምናልባት ላይኖር ይችላል አለ ጌታ ሰው ነው አለ። ስለዚህ ጌታ ሰው ነው የምታናግሩት ለዚህ ጉዳይ። ያ የነባሮቹን የሚሰሩ አሉ፣ እነሱ ሊያግዟችሁ ይችላሉ። አሁን ግን በአዲስ የሚጀመር ስለሆነ እሱን ነው የምታናግሩት። ያኛው ፕሮጀክት ኒቆላውስ ለጊዜው ይሄኛውን ሰርተው ነው በሌላ ጊዜ የምንመለስበት ይሆናል። እናንተ ግን ከቻላችሁ ጎን ለጎን አስኪሉት ምን እንደሆነ አሁን ለጊዜው አልነግራችሁም። ፕሮጀክት ኒቆላውስ ደግሞ ማለት ነው። ለሁሉም ፕሮጀክት ባጥል የተባለበት ምክንያት ቅዱስ አባታችን አባ ባጥል ታውቃላችሁ፣ በእስክንድሪያ የነበሩ እንደዚህ ሴተኛ አዳሪ የሚባሉ ሴቶችን በሙሉ ከዚያ ህይወት ያስወጡ ቅዱስ አባት ናቸው። መጋቢት 14 ስንክሳር ብታነቡ እንዴት እንደዛ እንዳደረጉ ታሪኩን ታገኙታላችሁ። ስለዚህ እዛ ከሱ ዘንድ ተመዝግባችሁ በተቻላችሁ መጠን ሞክሩ። ይሄ ታውቃላችሁ በዓለም ላይ ካሉት ከፍተኛ የጽድቅ ስራዎች መካከል ትልቁና አንዱ ይሄ ነው። ምክንያቱም ሰዎችን መጽሐፍ ይላል አንዳንዶቹን ከእሳት ነጥቃችሁ አድኑ ብሏል አይደለም ሐዋርያው? አዎ ከእሳት ነጥቆ ማዳን ትልቅ ጽድቅ ነው። ለረሃባቸው የሚመገቡትን ሰርተው የሚኖሩበትን መስጠት ለህይወታቸው እና ደግሞ የሚገርማችሁ ነገር እንደነዚህ አይነት ሰዎች ሲመለሱ ለቅድስና ቅርብ ናቸው እንድታውቁት። ብዙ ጊዜ አይታችሁ ከሆነ ከአመንዝራነት ከምን ከመሰለው ኃጢአት የሚመለሱ ሰዎችን እያችሁ በጣም ለቅድስና ቅርብ ናቸው። ለምን? ልባቸው ተሰብሮ የቆየ ነው። አሁንም እዛው ኑሮ እንኳን ለኑሮው ሲሉ ትዕቢተኞች ሊመስሉ ይችላሉ እንጂ ልባቸው በጣም ትሁት ነው፣ የተሰበረ ነው። ለምን? ትልቅ በደል እየሰሩ እንደሆነ ያውቁታል። በዚያ ምክንያት ነው እንደዚህ አይነት ሴቶች ቅጽረ ቤተክርስቲያን ከስንት አንድ ካልሆነ ሲገቡ አታገኛቸው። ተሳልመው ምናምን ነው ተመልሰው የሚሄዱ። ብዙዎቹም አይመጡም፣ ከመጡም በደጅ ነው የሚመለሱት።
እና ስለዚህ ይህንን ስራ እንድትሰሩ ነው። እሱ ወንድማችንን ምክትል ሰብሳቢውን የሰለስቱ ምዕትን ማለት ነው ማናገር ትችላላችሁ። እንግዲህ ስራውን ኦልሞስት ሰሞኑን መጀመር ነው። ከዛ ወደ እኔ የምትመጡት ለፋይናንስ ጉዳይ ይሆናል ማለት ነው። እንድታውቁት የሚያስፈልገው ነገር ለዚህ ተብሎ የተበጀተ ምናምን ገንዘብ ኑሮን አይደለም። ባገኘነው ልክ ግን እንሰራለን። ለዚህ ተብሎ እንደዚህ አይነት ፕሮጀክት አስበናል ገንዘብ ርዱነ ምናምን ብለንም አናቅም። ወደፊትም ማለት ደግሞ አናጣም። ከሰው ብናጣ ከእግዚአብሔር ይዘንባል። እሱ አይጨንቅን። እስካሁን ድረስ በፋይናንስ እጥረት ያልሰራ ነው ምንም ስራ የለም። ምንም አልኳችሁ እችን ታክል ብቻ ስትሰሩ ግን አደራ የምላችሁ ነገር እኔ ይውላችሁ ስራ ስትሰሩ ሁሉ ጊዜ ሰው የሚረሳው ነገር መንፈሳዊ ስራ ስትሰሩ ጠላት እንደሚያጠቃችሁ ትረሳላችሁ። ጠላት የሚያጠቃችሁ እንደ ቅዱሳን በጋድ አይደለም። እርስ በርስ ቅራኔ እንድትፈጥሩ አንዱ ባንዱ ደስ እንዳይለው ምናምን አላረ አይታችሁት የለ ባለፈው ሰው እንደ ሲያረጋችሁ ነበራል። ላረባ ነገር ምንም ሳትሰሩ ገና ማለት ነው። እንደ ስራ ስትሰሩ ጸሎት ያስፈልጋል፣ ጥንቃቄ ያስፈልጋል። ማንም ሰው የሚሰጣችሁን አስተያየት በቅንነት መቀበል ያስፈልጋል። ከአቅማችሁ በላይ ከሆነ የሆነ ነገር በራሳችሁ አትወስኑም። ባለቤት አለው። እዚህ አፍጥጬ የተቀመጥኩት ድንጋይ አይደለሁም። ከአቅም በላይ ከሆነ ካጭቃጭቃችሁ ነው ወደ እኔ። አዎ ይሄ ይሆናል እላለሁ። ካልኩ ነው ትቀበላለህ። ሌላ አማራጭ የለ። ስለዚህ እሱን አደራ እላችሁ ፈልጋለሁ። ለሁሉም መግቢያው ብዙ ደቂቃ ወሰደ፣ ግን ይሄ በጣም የሚገባና የሚበልጥ ስራ ስለሆነ እንድናስበው አደራ ለማለት ነው። ምክንያቱም በእግዚአብሔር ፊት በኋላ በኃጢአታችንም እንደዚህ ባለውም ነገር እንጠየቃለን። ይኸውላችሁ አንድ ካህን በሕዝቡ ኃጢአት እንደሚጠየቀው ሁሉ ጎረቤትህ እየበደለ እርሱን ወደ ካህን ወደ ሕይወት ማምጣት እየቻልክ በተለይ እርቦት የሚበድል ሰው ታውቃላችኋል፣ ሕዝቡን ሁሉ ነው የሚያስቀጣው። እነዚህ እህቶቻችን ገላቸውን በመሸጥ እንደዚያ ሲሆኑ ከእግዚአብሔር መዓት ፍርድ ሲመጣ አንደኛ የሚቀጡ እነሱ አይደለም፣ ከነሱ የበለጠኛ ነን የምንቀጣ። ለምን? ቸግሯቸው ስለሆነ ወደዛ ውስጥ የገቡት። እኛ ማድረግ እየቻልን እና ደግሞ አደራ ስራ ስትሰሩ በየትኛውም አገልግሎት ኢጎ የሚብል ታውቃላችሁ? ሳይኮሎጂ ትምህርት ላይ ኢጎ ምንድን ነው? ትዕቢት ብለን ተርጉሙ ይሻላል። ኢጎ ምንድን ነው? ትዕቢት ከምንለው ምን እንበለው? ኢጎ ምን ትሉታላችሁ? አንድ ቃል በቃል መተርጎም ስለማይችል አብዛኛው ሰው ኢጎ ነው። በጥሩ አማርኛ ለራሳችሁ ከፍተኛ ክብር አትስጡ። በጣም ለእናንተ አመለካከት፣ ለእናንተ ሀሳብ ብቻ ክሬዲት አትስጡ ማለት ኢጎ ማለት ሰዎች ሁልጊዜ ለራሳቸው ቅድሚያ ሲሰጡ ነው። በተለይ እኔ ልከበር፣ እኔ ልሰማ፣ እኔ እንዲላድር፣ እኔ ያልኩት ብቻ ተቀበል፣ እንደዛ የሚባል ነገር የለም። አያችሁ፣ የሃይማኖት ነገር ስትናገሩ እንኳን ከመጽሐፍ ጠቅሳችሁ የምትናገሩት እናንተ እንድትሰሙ አይደለም። ድርቅ ማለት ይገባል፣ በመጽሐፍ ቃል ድርቅ ማለት ይገባል። ድርቅ የምንለው ግን እኛን ሰዎች እንዲቀበሉን አይደለም። ድርቅ የምንለው ስለምንድን ነው? የመጽሐፍ ሀቅ ስለሆነ ነው። እና ኢጎ አረቁ። ማናችሁም ብትሆኑ ለየትኛውም አገልግሎት እንቅፋት ነው የሚሆንባችሁ። ርዕሳችን ምን ነበረ? ጎበዝ ርዕሱን የሚነግረኝ ሰው ካለ በጣም እንዲያው ያ ሁሰት የሚባለው እዚህ ነው የሚመጣ። ምንድነው ርዕሳችን? አሁን ረሳችሁት? ምን ልትሉ ነው? አለቀርከንም እኮ ምናምን ልትሉ ነው? ነግሬያችኋለሁ። አስተማሪ ይሳሳታል። አይዞ እንደዚያ እኮ ነው። ኮስተር ብልበት አንዳንዱ እኮ እውነቱን እኮ ነው ነግሮኝ ረስቼ ይሆናል ነው የሚል። እሺ እስመ ባሕታዊ ወነዳይ አነ፣ እኔ ብቸኛ ምስኪን ነኝ ድሃ ነኝ ይላል። ብቸኛ ነኝ የሚለውን ትምህርት ናር። ድሃ ነኝ የሚለው ለሌላ ቀን ይቆየኝ ይረዝምብናል። ብቸኛ ነኝ እስመ ባሕታዊ አነ ይላል ቁጥር 16 ላይ ቅዱስ ዳዊት። ምንድን ነኝ? የሚገርማችሁ ነገር የሀገሩን ሰው በሙሉ ሰብስባችሁ ብቸኛ ነኝ በሚለው ቃል ምን ትዝ ይላል ብትሉት ሁሉ ሰው ቀርቦ ትዝ ይላል። ምንድን ነው? ዘፈን አለ አይደል? ድሮ እኔ ሚዲያ ስለሰራው ብዙ ዘፈን አውቃለሁ እንድታውቁት። ምክንያቱም እዛ ሚዲያ ላይ ያለን 24 ሰዓት ዘፈን ነው እና እኔ ይገርመኛል እንደዚያ ጭንቅላታችን ላይ ለምን በአብዛኛው የምናዳምጠው እሱ ስለሆነ ቅዱስ ዳዊት አንድም ስለራሱ አንድም ትሩፋንን እያሰበ እስመ ባሕታዊ አነ እኔ ብቸኛ አለኝ ይላል። መዝሙር 24ን ቅድም ሳነብ ልብ ብላችሁ አዳምጣችሁት ከሆነ አንጀት ይይዛል። በጣም እንዲያው በጣም መከራ የደረሰበት እግዚአብሔርን በፍጹም ልቡ የሚያምን እግዚአብሔርን ተስፋ የሚያደርግ ሰው ጸሎት ነው። ይኸውም ቅዱስ ዳዊት ነው። ኋላ ደግሞ ትሩፍ ነው። ኋላ ደግሞ ዳዊትን የመሰሉ ቅዱሳን ናቸው።
መምህራን ቅዱሳን ዳዊትን ነው የሚወዱ። ለምሳሌ አሁን ትናንት አባታችን የኔታ ይባቤ አረፉ አይደለም? ሰምታችኋል። ክርስትና ስማቸው የኛ ሰዎች ገብረ ጻድቅ ብለው ስም ነግረውኝ ነበረ። እዚያ ግን ፍትሐት እየተፈታ ያለ አርአያ ሥላሴ ተብሎ ነውና ለአንዳንዶቻችሁ ግራ ሊገባችሁ ይችላል። ግን አንዳንድ ጊዜ መምህራን በተለይ መንኩስና ካላቸው ሁለት ስም ሊኖራቸው ይችላል። ሲመነኩሱ እንደ ክርስትና ስም ያለ ይሰጧቸዋልና ብዙ ጊዜ ያንን ነው የሚጠቀሙበት። እንደ ምሳሌ የኔታ ሊቀ ሊቃውንት ክርስትና ስማቸው ገብረ ሥላሴ ነው። ግን ክርስትና ስሞት ማን ነው ብትሏቸው ብርሃነ ሥላሴ ነው የሚሏቸው፣ ሲመነኩሱ የተሰጣቸው ስም ማለት ነው። በዚያው ምስጢር ነገርኳቸው። ግን ይሄ የሚጠቅም ስለሆነ ነው። ጸሎት አድርጉ። ለመምህራን አባቶች ጸሎት ማድረግ ይገባል። እቀብ ሕይወቶ በእድሜ በጤና ጠብቅልን እየተባለ ይጸለያል። ከጥፋት ከክፋት ሰውርልን እየተባለ ጠላት እንዳይበረታባቸው። ችግር እኮ ነው። እኛን ብቻ አይደለም እኮ እነሱንም ሊጥል ይችላል። ኃይለኛ ነው እኮ። ቅዱሳንን ሲጥል አላያችሁት? ይጥላል እኮ። ግን ቅዱሳን ልዩነቱን ይነሳሉ፣ ይጠነቀቃሉ እና ከፈተና ጠብቃቸው ተብሎ ይጸለያል። ማንኛውም ሰው ቢሆን ስጋ የለበሰ ሁሉ ከመውደቅ ሊያድነው የሚችል እግዚአብሔር ነው፣ የእሱ አቅም አይደለም። ስጋ ለባሽ ሁሉ ለመውደቅ ቅርብ ነው፣ ማንም ቢሆን እና ለሁሉም አርአያ ሥላሴ የኔታ ይባቤ እየተፈቶ ያለ አርአያ ሥላሴ ተብሎ ነው። ገብረ ጻድቅም ብትሉ ሁለቱም አይከፋም፣ ችግር የለውም። ከደግነታቸው የተነሳ እኔ በአካል አላውቃቸውም ማለት በአካል ማለት ፊት ለፊት በአካል ተገናኝተን ተጫወተን አናውቅም። ግን ያው አንዳንድ መልእክቶች በዛም በሳቸውም አካባቢ ይመጣሉ እና በጣም ኃይለኛ ናቸው ታውቃላችሁ። በነገራችሁ ላይ እኔ የምቆጣ ከመሰላችሁ እሳቸው ይበልጣሉ። በጣም ነው የሚቆጡ በደንብ። ቁጣው ደግሞ ታውቃላችሁ አንዳንድ ጊዜ ይኖረዋል። በነገራችሁ ላይ አንድ ጥቆማ ልሳችሁ። ለምሳሌ ዱር አንበሳ ሄዳችሁ የምታውቁ አንድ ሰው 2 3 5 ጥቂት ሰው ነው ማለት ዱር አንበሳን ጠፍ ከሆነ በኋላ የመሰረቱት አባት ማን ነው የሚባሉ? አቡነ ይማረነ ክርስቶስ አይደል? አቡነ ይማረነ ክርስቶስ ሳይሰወሩ የሚያውቋቸው ሰዎች በአካል አሁን አንድ አሉ። የቀሩ ማውቃቸው 2 ነበሩ። አንዱ የእንታጦ መልሳን ናቸው። የእንታጦ መልሳን እኮ የአቡነ ይማረነ ክርስቶስ ረድ ናቸው፣ ማታውቁ ካላችሁ። እና እኒኛው አሁን በህይወት የቀሩት ሲነግሩኝ ነገርኳቸው። እንዲያው እኔ ብስጭቴ በጣም ከመጠን እያለፈ እንዲያው አገልግሎት እንዳይረብሽን ብዬ ስላቸው አይ ላደለው ትዕግስት ጥሩ ነበረ፣ ነገር ግን የምትቆጣበት ምክንያት ነው የሚወስነው ምንድን ነው አሉኝ። አይ ነገርኳቸው። አይ እሱ ልስተዋው ግድ የለም እኔ ልንገር አሉኝ። እንደው ብቃት ከደረሰ በኋላ ቁጣ የማይለቀው ሰው አይቻቀል። ማን ነው ስላቸው አቡነ ይማረነ ክርስቶስ። እንዴት ነው ሲቆጡ? እስማ ስርዓት ከተጣሰ የሆነ ነገር ከተደረገ እዚያ ቦታ ላይ በቃ ቁጣ ሲባል ምን አይነት አባት ናቸው እስከሚባል ድረስ ማለት ነው። ከብስጭታቸው የተነሳ መቋሚያቸው አነስተው እንስራውን በሙሉ ብትንትና አድርገውት ደብድበውት ነው የሚወጡት። እስከዛ ድረስ ነው። ኋላ ግን ማታ አርዴትን ሰብስበው ይቅር በይሉ ልጆቼ፣ ህግ አትጣሱ፣ ህግ ስትጥሱ አያስችለኝም ይቅርታ ብለው ሄደ ወደ ባታቸው። እና ይህንን የምለው የኔ ቁጣ ጥሩ ነው ለማለት አይደለም፣ ግን አንዳንድ ጊዜ ቦታ ይኖረዋል፣ ሊያስፈልግ ይችላል። ማትዘበረት እንደሚባሉ ማለት ነው። እንዴት ዋላችሁ? ኧረ እንዴት ዋላችሁ? በምንድን ነው ያመጣ ነው? እና በጣም ብስጩ ናቸው። አንድ ቀን ስለሳቸው ጥቂት ነገር እንነጋገረናል፣ ስለ የኔታ ይባቤ ማለት ነው። መምህር ሊቅ በጣም ዘለፋ ካህናትም ዘለፋ ምዕመናንንም በየቦታው የሚያስኬዱ እንዴት ያሉ ደግ ሰው ነበሩ። ሁልጊዜ ላለው አይደለም ሊቅነት፣ ጥብዓት፣ መንፈሳዊነት አንድ ላይ አይገኙም። ከተገኙ ዓለም ነው። ሊቅነት ማለት በደንብ የተማረ፣ መንፈሳዊነት ማለት የተማረውን ምን የሚል የሚኖር፣ ጥብዓት ማለት ድሃ ነው ሀብታም ነው ትልቅ ነው ትንሽ ነው የማይል የማያዳላ ወይም መምህር ወመገስጽ ዘኢያደሉ ለገጽ እንደሚባለው ጥቡ ይባላል። ጥቡ መምህር ማለት እሱ ነው። ደሳቸው ያለ ነው እንደዛ የሚባል። በነገራችሁ ላይ የኔታ ጥበቡን ታስታውሳላችሁ? አንዳንዶቻችሁ የኔታ ጥበቡ ቁጡ አይመስሉትም። ሰው በጣም ብስጩ ናቸው። እኔ ይገርመኛል። በዛ ቅድስና ልክ ግን የማይታገሱት ነገር አላቸው። አንዳንድ ሰው ሲመጣ ውጣልኝ ሊሉም ይችላሉ። ወይ ደግሞ ብዙዎቻችሁ ስትሄዱ ልክ ገብታችሁ ገና ቁጭ ልትሉ ያያችኋል። መናገር የማይፈልጓችሁ ሰው ትሆናላችሁ አይደል? ጸሎተ ማርያም እንድገም
ጸሎተ ማርያም እንድገም። ዞሮ ዞሮ ያው ትካዝህን እመቤታችን ትፈጽምልን ያንተን አላልናግርህም ነው። ጸሎተ ማርያም ደግሞ ለአቡነ ስምዐ ሰጠው አሳልሞ ቀጥሎ ወደ ባታቸው ሄደው አልሆነ ደግሞ ናማነህ ሄድና ገድል ይሰጣል አንብብልኝ ደክሞ ትሄዳለህ። እሳቸው ማዳመጥ አይደክማቸው ገድሉ ሲነበብ ደክሞ ትሄዳለህ። ማናገር ካልፈለጉ ግን አንዳንዱ ታግሶ ጠብቆ ደግሞ ያናገራቸዋል። እግዚአብሔር በረከታቸውን ያሳድርብን። ለእነሱም እንግዲህ የሊቃውንትን የጻድቃንን የመነኮሳትን የአበውን ዋጋ በሰማይ ያድልልን። ብቸኛ ነኝ ባለው ኃይለ ቃል በእውነት ብቸኛ ሆኖ ኖሯል። በሰው የተከበቡ እንታ ጥበቡ በሰው የተከበቡ ብቸኛ ነንታ ይባቤም እንደዚያ ነበሩና በእውነቱ ይሄ ጥቅስ ለነሱም ያስጠቅሳል። የነገረ ትሩፋን ነገረ ቅዱስ ዳዊትን ከማምጣታችን በፊት ሰዓት ለመቆጠብ የዛሬ ቅዱሳንን እስቲ በርሱ እንያቸው። ሁለቱንም ቅዱስ አብድዩንም ቅዱስ ቆርኔሌዎስንም። ቅዱስ አብድዩ ለተርጓሜ ስሙ ገብረ እግዚአብሔር ይለዋል። የስሙ ትርጓሜ ማን ነው? ገብረ እግዚአብሔር፣ የእግዚአብሔር አገልጋይ ብሎ። ቅዱስ አብድዩ ከክርስቶስ ከመድኃኒታችን ልደት 800 ዓመት በፊት ከ800 እስከ 900 ዓመት የነበረ ባደገባት ከበረሃው ማዶ ካለች ስፍራ እንደ እስራኤል ወግ እንደ ሙሴ ሕግ ሚስት አግብቶ ልጆች ወልዶ የሚኖር ሰው ነበረ። ብዙ ጊዜ ያው ትንቢተ አብድዩ ላይ ትርጓሜ የምትመለከቱ ካላችሁ ያው በመጠን ስለሆነ ትርጓሜ ላይ ታሪክ የሚጠቀስ በደንብ ሰፍቶ አልተነገረ ይሆናል። ያው በሌላ ስፍራ ስለሚነገር ብለው ይሆናል። በቤተክርስቲያን ታሪክ አንድ ታሪክ ላንበበላችሁ። ነገስት ላይ ሁለተኛ ነገስት ላይ የተጻፈ ታሪክ አለ። ካልተሳሳትኩኝ ምዕራፍ 6 ላይ ያቺ የተቸገረች ሴት ታሪክ ማለት ነው። እስቲ እኔና ጥቅስ እንግዲህ እንዴ አይደለን ልጆቿን ባለዳ ሊወስድባት ምዕራፍ 4 ነው ይኸውላችሁ። ይሄ የኔ ነገር አገኘሁት። ልብ ብላችሁ አድምጡ። እንዴት ዋላችሁ? ከነቢያትም ልጆች ያንዱ ሚስት ነገሩ የኤልሳ ታሪክ ነው። ስለ ኤልሳ የሚተርክ ታሪክ ነው። አሁን ነገስት ከምዕራፍ 2 ጀምራችሁ ኤልያስ ካረገበት ሁለተኛ ነገስት ጀምራችሁ ታላቁ ነቢይ ቅዱስ ኤልሳ ታሪክ ነው። ከነቢያትም ልጆች ያንዱ ሚስት የሆነች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔር የሚፈራ ሰው እንደነበር አንተ ታውቃለህ። ባለዕዳም 2 ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች አለ። ከዛ ቅዱስ ኤልሳ በቤትሽ ምን አላት አላት። አረ እነዚህ ባዶ እንደዚህ ያለ የዘይት ዕቃ ነው ያለ አለችው። ያንን የወሰድ ከጎረቤት ዕቃ እየተዋስሽ ምን ያለ ሙ ያለ። በዚያ ምክንያት ይህን ታሪክ ስለምታውቁት አልተርከውም ብዬ ነው። ከላይ ምንድን ነው የሚለው? ከነቢያት ልጆች ከደቂቀ ነቢያት ያንዱ ሚስት ያንዱ የተባለውን መምህራን ብለዋል። አብድዩ ነው። የሚያስገርመው ነገር ባሪያህም እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለዕዳ 2 ልጆችን ባሪያ አድርጎ ሊወስዳቸው ነው። የዚህን ነገር አባቶቻችን ሲናገሩ የአብድዩን ነገር ሲናገሩ ታሪኩን ወደ ኋላ ተመለሰ። በኋላ ነግራቸዋለሁ ለምን ሚስቱ ድሃ እንደሆነች። ቅዱስ አብድዩ ጥንቱኑ እንዳልኳችሁ እንደ እስራኤል ወግ እንደ ሙሴ ሕግ በሕግ በስርዓት አግብቶ በወቅቱ የነበረ የአመፀኛ ንጉስ የአክዓብ የ50 አለቃ ነበር። 50 አለቆች ብዙ ነበሩ። ከነዚህ አንዱ ነው። ለአብድዩ ማን ነው? ለአክዓብ ለአመፀኛው ንጉስ ቅርብ ነው። እዛ ቤተ መንግስት ደግሞ አጸያፊ የሚላት መጽሐፍ በነገራችሁ ላይ አጸያፊ ይላታል። ኤልዛቤልን ማለት ነው። ያቺ አጸያፊ ሴት እዛ ቤት አለች። አሁን የብቸኝነትን ነገር ለማምጣት ነው። አንድም ቅዱስ አብድዩ የሚኖር በአክዓብ ቤተ መንግስት ዙሪያ ነው። እዛ ቤተ መንግስት አክዓብና ኤልዛቤል የሚባሉ በቁማቸው ጋኔን የወረሳቸው ሰዎች አሉ። በዚያ ስፍራ ከተሆኑ እግዚአብሔርን የሚያመልክ ሰው የለም። አሁን ብቸኝነት መጣ። እንዴት ባላችሁ? አብድዩ የሚመራቸው 50 ሰራዊት አሉት አይደል? ከወደታችሁ በጥንት ዘመን በነግራችሁ ዛሬ 50 አለቃ ማለት 50 የሚመራ ማለት አይደለም። በነግራችሁ ስሙ ነው። ሻለቃ ይባላል። ሺህ የሚመራ አይደለም። ከ300 አይበልጥም ብዙ ጊዜ አይደል? አንድ ሻለቃ የሚባለው 10 አለቃ ስለተባለ 10 ሰው ይመራል ማለት አይደለም። ሻምበል ሲባል የሺህ አምበል ማለት አይደለም። ድሮ ግን እንደዛ ነው። ሺህ ሰው ካልመራ ሺህ አለቃ እንዴት ልትባላለህ? የዘንድሮ እኮ ስጋዊ መንፈሳዊ ማድረግ እንደዚያ ነው። ይገርምኛል። ሊቀ አእላፍ ይባላል አይደል? 2 ሰው የማይመራው
አይላፍ ተብሎ አይላፍ ታውቃላችሁ፣ ለ100 ሺህም ለሚሊዮንም ያስተረጉማል አይደለም? ሊቅ አይላፍ የሌለ ነገር። እዛ ደግሞ 1000 ሰው የማይመራውን ያስ ይሻላል፣ የዓለሙ ይሻላል። ቢያንስ 300 እየመራ ሻለቃ ይባላል። ከዚህ እኮ ምንም ነገር የሌለው በባዶ ሜዳ እንደዚያ ተብሎ ይጠራል። ይሄ ሰው ከስሩ የሚመራው አለው፣ ከላይም ብዙ አለ። በቤተ መንግስት ጮማ አለ፣ ጠጁ አለ፣ ያጓጓ ነገር አለ። ምን ይሆነ የተለም ሰው እንዴት ጮማና ጠጅ እንደሚያጓጓ አይገባኝም። በነገራችሁ ላይ አንዳንድ ዲያቆናት ጋር ቅሬታ ገብቶ ሰደበነ ምናምን ያሉኝ እዚህ በፊት ተናግሬያለሁ አይደለም? ድሃ ነን ሲሉ ድሃ አይደላችሁም የድሃ ሜንታሊቲ ነው ያላችሁ ብዬ ቅራላቸው። አንዳንዶች ልድገምላችሁ፣ አብዛኞቻችን ድሆች ሳንሆን የድሃ ሜንታሊቲ ነው ያለን። የድሃ ሜንታሊቲ ምንድን ነው? ሁልጊዜ የሚቀና ማለት ነው። ነና ዋላችሁ ባለው ነገር የማይደሰት ነው እኮ የድሃ ሜንታሊቲ ያለው የሚባል። በቃ ከጎረቤቱ ያለው ነገር የተሻለው መስሎ የሚታየው። ገንዘብ ያላቸው ሰዎች የሚኖሩት ኑሮ የተሻለ። በነገራችሁ ላይ ይኸውላችሁ ዓርብ ዕለት አስተምር ሰምታችኋል። የ100 ሺህ ልብስ ምን እያልኩኝ ሰይጣን ስራ ልንገራችሁ፣ ግን ያደረጉትን ሰዎች ማለት አይደለም። ዓርብ እንደዛ አስተምሬ ቅዳሜ በትልልቅ ፌስታል ልብስ ጫማ ምናምን ተቋጥሮ ቤት ይመጣ። ምንድነው ስጦታ ለአንተ የተላከ? ዝም ብዬ ነው የጠየቅኩኝ። ይዛው የመጣችው እህት ስንት ነው የወጣበት አልኳት። 100 ሺህ ብር አትለኝ። አያችሁ አሁን በእውነቱ እስኪ አስቡት። የሚቀና በደሃ ነው በሀብታም? እኔ ይገርመኛል። እና ለዛች ይዛው የመጣች መልካም ሰው ናት፣ መንፈሳዊ ነገር የሚገባትና እኔ ልንገርሽ የሰው ልጅ የዕለት ጉርስ የዓመት ልብስ ካለው ዓለም ነው። ሌላ ምንድን ነው የሚያስፈልግ? ገንዘብ ባላቸው ሰዎች የሚቀና ሰው መንፈሳዊነት ስለሌለው አይደለም የሚያሳዝነው። ስለሱ ብቻ አይደለም ጭንቅላትም ስለሌለው ጭምር ነው። መጀመሪያ ደረጃ ገንዘብ የሚፈልግ ሰው ገንዘብ ባለው ሰው አይደለም የሚቀና፣ መስራት ነው። ደግሞ የሚገርማችሁ ነገር በዚህ ማዶ ያሉ ቤተክርስቲያን ሰርተዋል አሉ፣ በዚህ ወደ ምዕራብ አቅጣጫ ያሉና እኛ ጋር ካባ ምናምን ብዙ ንዋያተ ቅድሳት ፈልገዋል እንድንገዛላቸው እና የኛ አስተባባሪውን አንዱን ሲጠይቁት ደውሎ ብቻ ያው ፎርማሊቲ ነግራቸዋል የሚመጡበትን መንገድ ለማናገር ህጋዊውን መንገድ እና መለመን ፈልጋችሁ ነው ወይ ብለው አሉኝ አለ። ልብ በሉ እና እነዚህ ሰዎች ሊቀሙን ነው እንደሚመጡት። እውነቴን እኮ ነው። ደህና ዋላችሁ። ሰው የራሱን ገንዘብ ከሆነ ችግር የለውም አይደል? እነዚህ ሰዎች እኛ ጋር ያስቀመጡት ገንዘብ አላቸው የላቸው ማለት። ስለዚህ ከሁለቱ አንዱ ነው። ገንዘብ የሚገኝ በሶስት መንገድ ነው አይደል? ሰርቶ፣ ሰርቆ፣ ለምኖ አይደል? ሰርተው እንዳትሉ የሰሩበት ገንዘብ እዚህ የለም። ስለዚህ ስንት አማራጭ ቀራቸው? ሁለት። አንዷ ምንድናት? ልመና ናት። አንዷ ደግሞ ቅሚያ ናት። እና ሊቀሙን ፈልገው ነው? መለመን ፈልጋችሁ ነው? ምን ለማለት ፈልገው ነው? ልክ የአራዳ ልጅ እንደሚለው አስባችሁታል? አንድ ደብር የሚያስተዳድር ሰው መለመን ፈልገ ነው። ወደህን ትለምናለህ። ስለምን አይደል የመጣኸው? አራዳ ያለ ሰው አንተ መለመን ፈልገ ነው እንዴ ምናምን ይላል። ያ ህገወጥ ነው ሙሉ ህገወጥ ነው። ልክ ሄዶ እስቲ አንድ ብር አለችኝ 99 ብር ሙላልኝ እንደሚለው ማለት ነው። ሙላልኝ ነው እንደዚያ ከሚል አንድ ብር አለችኝ ከ99 ብር ልሙላልህ ቢል ይሻላል። ከዛ በኋላ 100 ብር ስለመቤቴ ስለቸሮ አምላክ ለመለመን ይሻላል። እና ያ ህገወጥ አኗኗር ነው። እንዴት ዋላችሁ? ነገርን አንስቶት ነው። ወደ ኋላ እንመለስ። ለሁሉም በማይቀናው ነገር አንቅና ነው። አሁን መጽሐፍ ብዙ ጊዜ የሚለው አለ አይደለም? ወደዚህ ልል ነበር አዙረው እንግዲህ ፈለክ ለማለት ልደገፍ እንጂ ይሄ ጨጓራ ያማል እዚህ ደረት ላይ ስተደገፍበት። አንድ ጊዜ ሐኪም ቤት ሲሄድ ሐኪሚቱ እንግዲህ ሐኪም የሆናችሁ ታውቁታላችሁ ምን እንደሚያምህ ልቤን አልኩኝ። የት ነው የሚሰማ? እዚህው ጎድጓዳው እና ገርሟት ነርስ ነገር ናት መሰለ የድሮ ሐኪም እቺው ምናምን ነው ድሮ ዶክተር ብዙ አይገኝም ነበርና ስንተኛ ክፍል ነህ አለች። ገብቶኛል ልብ የት እንደሆነ አታውቅም። ስንተኛ ክፍል ነህ? ምን ያደርግልሻል? እንዲያው ንገረኝ አለ። አይ ከአንቺ የተሻለ የትምህርት ስታተስ አለኝ፣ እሷ አትጨነቂ ችግር የለውም። እና እንዴት ነው ታዲያ ጨጓራ ይብልሽ ምናምን ትመስጪኝ ከኔና የበለጠ በሽተኛ ነው የሚያደርግ። ጨጓራ ከኔና ከባድ
ምክንያቱም ብዙ ጊዜ ጥገኛ ያደርጋል ስለሚባል ሙያውን ለባለሙያዎች ይተዋሉ። እና እዚች ጋር ስትደገፉባት በጣም ነው የምትሰማው። በተለይ ኖረች ከሆነች እንዴት ዋላችሁ በማይቀናው አንቅና ነው። ቅዱስ አብድዩ እዛ ቤተ መንግስቱ ነው። በማን ይቀና ነበር? በኤልያስ ብቻ። እንግዲህ የብቸኝነት ነገር ከተነሳ ብቸኝነት ቀላል ነገር አይደለም፣ እንድታውቁት። ብቸኝነት ቀላል ነገር አይደለም። ነገር ግን የሰው ልጅ ከእግዚአብሔር ጋር መሆን ከፈለገ ከሰው መለየት አለበት። ከሰው ምን ማለት ነው? ከአካለ ሰብ መለየት ማለት አይደለም። እሱ ለባይታውያን ነው። ከሰው ፈቃድ፣ ከሰው ፍላጎት፣ ሰውን ከማስደሰት አብሮ ለመኖር ተብሎ የሚደረግ ብዙ ነገር አለ። ለመኖር ቅድም አንድ መምህር እኔ እኮ ወድጄ አይደለም፣ ለምንድን ነው እንደው ሰውን ክቡር አባታችን ብፁዕ አባታችን ምናምን አባታችን ወርደን ሌላ የምንላቸውን ሰዎች ማለት ነው ለምን ለክፋት እኮ አይደለም እናሳ እኖር ብዬ እሱ ይገባኛል። ቅድም ሰምተው እንዳልመሰለ እኖር ብዬ አሁን እስቲ ስንት ዓመት ሊኖር ነው? እኔ በነገራችሁ ላይ ከሰው ጋር እኖር ብለን ከእግዚአብሔር እንለያይ? ሐቁን ብትናገሩ እኮ ሰው ለጊዜው የሚጠላችሁ እኮ በኋላ መልሶ እገሌን የሚሻል ይላችኋል። ያ ባፉ የሚለበልበው ምን እንደሆነ ያውቀዋል። በኋላ ቀስ ብሎ ይረዳዋል እኮ እገሌን የሚሻለኝ እንደው በግልጥ የሚነግረኝ እሱ ይሻለኛል ይላችኋል እኮ። እና ቅዱስ አብድዩ በጣም ብቸኛ ነበር። የሚያማክረው ሰው እንኳን የለም። እግዚአብሔርን በዚያ ጣዖት በሚመለክበት ቤተ መንግስት ውስጥ ሆኖ ያመልክ ነበረ። የሚገርመው ነገር ከብቸኝነቱ በላይ እግዚአብሔር ፈተናም በረከትም አመጣለት። ፈተናው ምንድን ነው? ኤልዛቤል እግዚአብሔርን የሚያመልኩ ደቂቀ ነቢያት በሙሉ እንዲታረዱ አዘዘች። እነዛን ሰዎች እንዲገሉ ሲመደቡ ነና ዋላችሁ እንደ 50 አለቅነቱ 50 ሰው እንዲያርድ እንዲገድል ተመደበ። እሱ አስባችሁታል? ባይገድል እሱ ራሱ ይሞታል። ስለዚህ ተቀበለ 50 ሰው። እንደገና የሌላ 50 አለቃ ደግሞ ላግዝ ብሎ ሌላ 50 ጨመረ። እነዚያን ወስዶ 2 ጥልቅ ዋሻ ውስጥ አስገባቸው። 2 ዋሻ ውስጥ አሁን እነዚህ 100 ሰዎችን አንደኛ መደበቅ ችግር ነው። መደበቅ አለበት። መደበቅ ብቻ አይደለም ማብላት ማጠጣት አለበት። አሁን ወደ ቅድሙ ታሪክ እንምጣ። መምህራን በመካከላችሁ ስላሉ ምስጢሩ ይኸው ብሉይ አስተውሉት። እዚያ እውነቴን አሁን እዚህ የተነበበው ታሪክ ያቺ ሴት ምን ሆና ነው? የዚህ ደግ ሰው ያ ቅዱስ አብድዩ ሚስት ምን ሆና ነው የመጣች? ተቸግራ። ጥያቄያችን ገንዘቡ እንዴት አለቀ ነው አይደለም? ይኸው እስኪ ታዲያ ግን ደግሞ በረከቱ ምንድን ነው ካላችሁ፣ አንደኛ ነቢያት እግዚአብሔርን ያን ጊዜ ነቢይ አልነበረም እሱ። ነቢያት እግዚአብሔርን መመገብ የተራቡ የተጠሙ ስለነበሩ አንድ። ሁለተኛ በረከት ምንድን ነው? ቅድም ምንድን ነው ብለናል? ስመ ባሕታዊ ይላል። ምንድን ነኝ አለ? እግዚአብሔር ብቸኝነቱን የሚያረቅበት እግዚአብሔርን የሚያመልኩ 100 ሰዎች ሰጠው። ሐዋሻ እየሄደ እነሱ ጋር ይጨዋወታል። አንዳንዱ በረከት ፈተና፣ አንዳንዱ ፈተና በረከት የሚሉት አባቶቻችን ይህንን ነው። ብቸኛ ነኝ። መሰረታዊው ነገር ድሮ ፌስቡክ አዲስ እያለ ገና ድሮ አንዲት ፎቶ ተለጠፈች። ዛሬ ድረስ አልረሳትም። 2 መንገዶች አሉ። አንዱ በጣም ሰፊ ነው፣ አንዱ ጠባብ መንገድ ናት። መንታ መንገድ ማለት ነው። እና መንታው መንገድ ላይ ሁሉም ሰው በሰፊ ሄዷል። አንድ ሰው ብቻ በጠባቡ ይሄዳል። ሰዎች በሄዱበት ሳይሆን በእውነተኛው መንገድ ሄድ የሚል ተጽፎበታል። ያስገርማል አይደል? ይሄ እንደዚህ ይሄን የጻፈ ዓለማዊ ሰው ይገርመኛል። እንዴት ይሄ ገባው? ዛሬ ሁሉ ሰው የሚሄድ እንዴት ነው? ስዞርን ለማዞር ነው እንግዲህ የጣለብን። ምን ካሜራማን ዝም ብለህ ገትረህ ለማቆምማ ምን ሙያ ይባላል? ማዞር ነው እንጂ በዚያም ቢሄድ እንዴት ዋላችሁ? እንዴት ዋላችሁ? ሰው የሚያደርገውን አይደለም ማድረግ ያለብን። እውነቱ ምንድነው ነው? ሰዎች የሚያደርጉት እውነቱ ከሆነ አያስጨንቅም። ነገር ግን መጥፎ ነገር መሰላችሁ፣ ሰዎች አንድ ውሸት መናገር ወይ የማይገባ ነገር ማድረግ ይጀምራሉ። መጀመሪያ ህሊናቸው ይወቅሳቸዋል። ማንም ሰው ህሊናው ሲጀምረው ጥፋቱን ይወቅሰዋል። እየዋለ ሲያድር ኃጢአቱ እንደ ጽድቅ፣ ሐሰቱ እንደ እውነት እየታየ ይሄዳል። ዛሬ እኮ ቤተክርስቲያናችን የምታዩት በሀገር ነው ቤተክርስቲያን እሱ ነው። አስባችሁታል?
ሰዎችን በዚህ በፌስቡክም በቴሌግራም ብዙ አሰቃቂ ቪዲዮዎች አሉ አይደል? ሰዎችን ሲያርዱ ሲገፏቸው ምናምን ሁሉ ቪዲዮ፣ ያንን ቪዲዮ የሚቀርጹት ራሳቸው ናቸው። ለምን እንደሆነ ታውቃላችሁ? በቃ ያለ እነሱ እንደ ጽድቅ ነው፣ ለምደውታል። ዛሬ በቤተክርስቲያን የምታየው ለምሳሌ መነኮሳት በከተማ መኖር ድሮ እኮ በጣም አስቀያሚ ቀፋፊ ነገር ነው። አሁን ግን ተለመደና እንደምን ተቆጠረ? እንደ ጽድቅ። በገዳም ያለው መነኩሴ በማን ነው የሚቀና? ከተማ ባለው። ልክ እናንተ ጥሩ ልብስ የምትለብሱት ራቁት በሆነች ሴት እንደምትቀኑት ማለት ነው። ያቺ ወንዱ ሁሉ የሚከተላት እምብርቷን ገልጣ ምናምን በምትሄደው ሴት አብዛኛው ይቀናል። ምክንያቱም ውሎ አድሮ እዚህ ጉባኤ ሲማር የነበረው ኋላ ታገኙታላችሁ። አንዳንዱን ሱሪ ለብሶ የማየው አለ ምናምን ይንዘ በቃ ይሄው ነው ትልቁ ስኬት። እና ስለ ብቸኝነት ስንነጋገር ብቸኛ መሆን የእግዚአብሔር ያደርጋል። ነገር ግን የጽድቅ ብቸኛነት የሐቅ እውነት ብቸኛነት ነው እንጂ ዝም ብለ ብቸኛ ብትሆን ምን ሞያ ያለው እሱ? ባይታዊን የሚያጸድቀው እኮ ትሩፋቱ ነው እንጂ ብቻውን መቀመጡ አይደለም። እና የቅዱስ አብድዩ ስለ ቅዱስ አብድዩ ይሄን ከተነጋገርን አንድ ምዕራፍ ይባላል። ይሄ የቅዱስ አብድዩ ታሪክ ሚስቱ የተቸገረችበት ምክንያት ይሄ ነው። ከዚያ ውጪ ግን እንዲህ ሲያደርግ ቆይቶ በኋላ ነቢዩ ቅዱስ ኤልያስ ሰማይ ለጉሞ ዝናም ለዘር ጠል ለመከር እንዳይወርድ አድርጎ ህዝቡ በሞት በደዌ በረሃብ ባለቀ ጊዜ እግዚአብሔር ነቢዩ ኤልያስን ዝናም እንዲያዘንም አዞት በጎዳና ሲሄድ ከዚያ ከሲዶና ሰራጵታ ተነስቶ ማንን ያገኘዋል? በጎዳና አብድዩን። ነቢዩ እግዚአብሔር ለው ሰገደለት። ሂድ አክዓብን ንጉሥህን ጥራው አለው። አይ ኤልያስ የእግዚአብሔር ሰው አንተ ዛሬ በዚህ ነኝ ስትል መንፈስ እግዚአብሔር ነጥቆ ወደ ሌላ ስፍራ የሚወስድህ አክዓብን ኤልያስ ይፈልግሃል ብዬ ብለው አንተን ፍለጋ ያልወጣው አቀበት ያልወረደው ቁልቁለት ያልዞረበት ሀገር የለም። አጥቶሃል። ዛሬ ኤልያስ ተገኘ ብዬ በደስታ አምጥቸው ቢያጣህ ከፍ ብሎ አንገቴን ዝቅ ብሎ ባቴን ሊቀጣኝ አይደለ? በዚያውስ ላይ ውለታይም ባታውቅልኝ ነው እንጂ 100 ደቂቀ ነቢያትን 50 ባንድ ዋሻ አድርጌ እኮ አትርፌ ነበረ ብሎ አለው። ሕያው እግዚአብሔርን ከዚያ አልንቀሳቀስም አለው። እቺ ትገርመኛለች። ሕያው እግዚአብሔር መሐላውን በአዲስ ኪዳን የለም አይደል? በብሉይ ኪዳን ግን በአዲስ ኪዳን ምንድነው የምንል? ለመግለጥ ምንድነው የምንል? አንድን ነገር ሰዎችን ምንድነው የሚባል የሆነ ቃል ለመግባት ምንድነው የምንል? እንዴት ዋላችሁ? ምን ይወዋ አይደለ? በቃ እውነት ነው። ከዚህ ቆያለሁ አልሄድም። ግን እንደዚያ ብሎ ቆሞ የሚቆይ ይገኛል? አይገኝም። ልክ እንደዛ ሲለው አብድዩ ደስ አለው። ለምን? ኤልያስ ቃሉ እንዴት ብሎ ይለውጣል? ሄደ፣ ይዞት መጣ። ከዚያ በኋላ አካዝያስ በነገሰ ጊዜ ወደ ጣዖቱ ካህን መልእክተኛ በላከ ጊዜ ኤልያስ በጎዳና ጠብቆ ትንቢት ነገራቸው። ያን ተመልሰው ሄዶ ኤልያስ መሆኑን ሲያውቅ የ50 አለቃ ላክ። የ50 አለቃውን ከነ 50 ሰራዊቱ ሄዶ የእግዚአብሔር ሰው ብሎ በኤልያስ ላይ አሾፈበት። 50 አለቃ አላላ አንዳንድ ሰው መጥቶ ለበጣ ይባላል አይደል? እንዴት ዋላችሁ? በቀደም እዚያ ልፍ ስንል እዚያ ጎረቤት ያለች አንቺ ወለተ ማርያም ዝም ብዬ እኮ ነው የመጣው። አንቺ ወለተ ማርያም፣ ኧረ ወለተ ማርያም እኮ ነው። ኧረ አወቁት እኮ እንደው እኮ ጠጋ ሳይኖረው ታይቀር ለበጥሽኛ ይባላል አይደል? አማርኛ ነው፣ ልመዱት። ለበጥሽኝ፣ ለበጣ ተናገርሽ፣ ለበጥሽኛ ነው ወይ ጠጋ እና በለበጣ ነቢየ እግዚአብሔር ብሎ አለው። የእግዚአብሔር ነቢይ ከሆንኩማ እሳት ከሰማይ ወርዳ ትብላ አለው። ላጥ አመድ አደረገው 51 ሰው። ሁለተኛው መጥቶ አሾፈ 51 102። ሶስተኛ ግን ማን ተላከ? አብድዩ ገና ይኩለከ ኦ ብእሲ እግዚአብሔር እያለ ትክበር ነፍሴ ወነፍሰ እሉ አግብርቲከ በቅድሜከ በፊትህ የእኔና የሊ ባሮች ነፍስ ትክበር እያለ እየተገዛ እየተለማመጠ እየሰገደ ቀረበው። ከዚያ አብሮት ወርዷል። ከዚያ ንጉሱን ትቶ አብድዩ ተከትሎት ኤልያስን ሲያገለግል ኑሮ አርፏል። ሚስቱ ደሃ ሆና ቅዱስ ኤልሳ የቅዱስ ኤልያስ ደቀ መዛሙርት ሁሉ የበላይ ነው ያደረገላት ታሪክ ቅድም መጀመሪያውን አንብቤላችኋለሁ። ጨርሶ በቤታችሁ ማንበብ ነው።
እግዚአብሔር የነቢዩን በረከት ያሳድርብን። ሌላኛው ዛሬ ያከበርነው ቅዱስ ቆርኔሌዎስ ነው። ቆርኔሌዎስን መጽሐፍ ሐዋርያ ይለዋል። ማን? ኧረ ተናገሩ። ሁለተኛ ብእሲ ጻድቅ ይለዋል። ጻድቅ ሰው ማን? ሶስተኛ ሀቤሜት ይለዋል። የመቶ መሪ እንበለው ወይም ሊቀ ሐራ ይለዋል። የጭፍራ አለቃ ነው። በቂሳሪያ ኢጣሊቄ እንግዲህ ቂሳሪያ የምትባላለች አይደል? ቂሳሪያ 3 ስፍራ ነው ቂሳሪያ የሚባል እሱ ያለባት ቂሳሪያ ዘፍልስጤም የምትባል የፍልስጤም ቂሳሪያ ናት። ኢጣሊቄ በሚባል ሰራዊት ላይ ተሾሞ ግብረ ሐዋርያት ምዕራፍ 10 ላይ አያስገርማችሁም? ግብረ ሐዋርያት ውስጥ የበርተሎሜዎስ ታሪክ አለ። ኧረ አንብቡ በሞቴ። ግብረ ሐዋርያት ውስጥ የበርተሎሜዎስ ታሪክ አለ? የለም። የናትናኤል አለ? ኧረ በሞቴ ነገሩኝ። የለም። የፊልጶስ ትልቁ ታሪክ አለ? አይገርማችሁም? የኢትዮጵያዊ ጃንደረባና የቅዱስ ባኮስና የቅዱስ ቆርኔሌዎስ ግን ከ120 ቤተሰብ ሳይቆጠሩ በግብረ ሐዋርያት የተሰጣቸውን ቦታ እዩት እስኪ። እግዚአብሔር ምን ያህል እንዳከበራቸው። ይሄ ቆርኔሌዎስ የሚያመልክ የግሪክ አማልክትን ነው። የግሪክ አማልክት ብዙ ናቸው፣ 300 እንደዛ አካባቢ። እና እሱ የሚያመልክ ከዋክብትን ነው። ዞራስትራን የሚባል ዛሬም አለ በኢራን ዙሪያ ምናምን አካባቢ እምነቱ አሁንም አለ። በዓለም እንደ እንትን አድርጎ ሳይንስ አስመስለው የሚያመልኩት ብዙ ሰዎች አሉ። የዞራስትራን የከዋክብት ማምለክ የከዋክብት ስም አላቸው። እነዛን ከዋክብት ያመልኳቸዋል። በነገራችሁ ላይ አይታችሁ ከሆነ ለምሳሌ የናሳ የጠፈር ምርምር ራሱ ናሳ የሚለው የምትተረጉሙት ችግር ነው። ግን እሱን ተወውና ናሳ መንኮራኩሮችን የሚሰየምባቸው አብዛኛው ስም ያመቸው። ለምሳሌ በቅርብ ጊዜ ትልቋ ወደ ረሳውት ወደ ምን እንደላኳት እና እዚያች መንኮራኩሯ ስም አርጤምስ ነው። አርጤምስን ታውቃላችኋል? በግብረ ሐዋርያት የጥንት ግሪካውያን ጣዖት ናት አይደል? የዮናናውያን ጣዖት ናት። እንደዛ ነው። ያው ስራቸው ምን እንደሆነ በዛው ይነግራቸዋል። ቆርኔሌዎስ እንደዛ ከዋክብትን ነው የሚያመልክ። በዛ ወራት እሱ የ100 አለቃ ነው፣ የጭፍራ አለቃ ነው። በቂሳሪያ ከፍተኛ ባለስልጣን ነው። ሁሉ አለው፣ የቸገረውም ነገር የለ። ነገር ግን ሐዋርያት የሚሰብኩበት ዘመን ነውና የሐዋርያትን ስብከት ሰማ እና ገረመው። ያን ትምህርት ወሰድና ወደ ቤቱ የተማረው የሰማውን እንዲሁ ዝም ብሎ በአጋጣሚ የሰማውን ወስዶ ከሱ አምልኮ ጋር አነጻጸረው። የሱ አምልኮ ዝቅ አለበት። የሐዋርያትን እንዳይቀበል እንግዳ ትምህርት መቀበል ችግር ነው። ይሄኛው እንዳይዘው ስተትነቱን አረጋገጠ። የዛኛውን ትክክልነት ለማወቅም ተቸገረ። ስለዚህ ምን አደረገ? መጀመሪያ ጣዖት አምልኮውን ተወ። ጣዖት አምልኮውን ሲተው ከወገኖቹ ተለየ። ስመ ባሕታዊ ወነዳይ አነ ሀብት እያለው ንብረት እያለው ስልጣን እያለው የሰራዊት አለቃ ሆኖ ይውላችሁ ልነግራችሁ ወይም ለራሴ ልነግረው የፈለኩት ነገር ምንድን ነው ከተባለ ሰውንና እግዚአብሔርን እኩል ማግኘት አትችሉም። ለናላችሁ ሰውንና እግዚአብሔርን እኩል ማስደሰት አትችሉም። የራበውን አብልታችሁ ሰውን ብታስደስቱ እሱ እግዚአብሔርን ማስደሰቻ መንገድ ነው። ነገር ግን የሰው ፈቃዱ ብዙ ነው። የእንዳተ ሾመ እንደሚሉት የጤነኛ ሰው ፍላጎቱ ፈቃዱ ብዙ ነው፣ የድውይ ግን አንድ ነው ይላል። የታመመ ሰው ምንድን ነው የሚፈልግ? ጤና። ባለ ጤናው ምንድን ነው የሚፈልግ? ምን ቁጥር አለው? ዛሬ የሚያምርህና ነገ የሚያምርህ እኮ ይላል። ዛሬ በጣም የምትፈልገው የነበረው ነገር ስታገኘ ያረካል? አያረካም። ደግሞ ሌላ ነው የምትፈልግ። ለዚያ ነው ብዙውን ሰው እኮ እግዚአብሔር በደዌ እስር አድርጎ ቁጭ እድሜ ልኩን አንዲት ነገር እንዲመኝ ያደርገዋል። ፈቃዱን ሁሉ ይገልለታል። በሽታ እኮ አንዳንድ ጊዜ ጥሩ ነው የሚባለው ለዛ ነው። ፈቃዱን ሁሉ ያስርለታል። ለዚያ ነው ደዌ ሰውነትን ያነጻል የሚባል። ፈቃድን ስለሚገታ፣ በሽታውን ስለሚያስብ፣ ጤናን ስለሚመኝ እና ቆርኔሌዎስ ከወገኖቹ ተለየ። ተለይቶ ግን ዝም ብሎ አልተቀመጠም። ሁልጊዜ ይጸልይ። እኔን የገረመኝ ነገር 9 ሰዓት ላይ መጸለይ ማን አስተማረው? እግዚአብሔር እኮ በሕገ ልቡናም ይመራል አይደል? 9 ሰዓት ላይ የሰርክ ጸሎት የማረጊያ ማንሻዋ 9 ሰዓት ናት። እና ይገርመኛል። እስቲ ከእናንተ መካከል ሰዓት ሄደ ከእናንተ መካከል እንደው በሞቴ እስኪ መልአክ አይቶ የሚያውቅ አይጠፋም እኮ። ኧረ እኔ በህልም የቀይ ሰው አይቻለሁ አንድ ቀን እለኛለሁ። አንዳንድ ሲል አንተ በህልም ያየው እንደው ቀላ ያልክነህ ምን ይሆን ትርጉሙ ይላል እኮ አይደል? ሰው መጥቶ በህልም ያየው እኮ ቀላ ያልክ ሰው ነህ እንደው ምንድን ነው ይላል።
እንደው ምን ትለዋለህ መሰለህ? ተው አንተ ተራ ሰው እኔን አያየኝም ምናምን ትላለህ። እንደ አቅም አታልምም። ሌላውን ኃላፊ አግዳሚውን ነው ማየት። እንግዲህ ቁም ነገር አድርጋችሁ እንደተያዙት ነው። ብቻ እንዲያው ሲጸልይ እኔ ይገርመኛል። ይሄ ሰው አምኗል፣ ገና እኮ ነው አላመንም። እኔ የልብ መሻቱ ከወገኖቹ አምልኮ ከወገኖቹ ክፋት ራሱን መለየቱ እና መጸለዩ እና መሻቱ እኮ ነው አይደል? አይገርም? የእግዚአብሔር መልአክ ቃል በቃል በአካል ተገለጠለት፣ ተነጋገረው። ቆርኔሌዎስ እንደውም ያስገርመኝ መነጋገሩ አይደለም፣ ጸሎትና ምጽዋት መልካም መታሰቢያ ሆኖ በእግዚአብሔር ፊት አረገልህ አለው። አቤት አቤት! እኔ ይገርመኛል። እንዲያ ሳያምን ገና እኛ ምን ሆነን ነው ታዲያ? ስለ ብቸኝነት እየተነጋገርን ስላለን ነው። እንደዚህ ያለው ደነገጠ፣ ወደቀ፣ አነሳው። ትድን ዘንድ ወደ ኢዮጴ በናይሰ ኢዮጴ ያለውን በሰፋይ ጫማ በሚሰፋው በስሞን ቤት ያለውን ጴጥሮስን ይጥሩል አለው። ቅዱስ ጴጥሮስ ደግሞ አላስተምርም እሱ አረመኔ ነው እንዳይል ያቺ መንጦላይት ወይም ሞጣይት ስፌት ታየችው አይደል? በአራት ማዕዘን የተያዘች መጋረጃ እንስሳት፣ አራዊት፣ አዕዋፍ ያሉባት መልአከ እግዚአብሔር መጥቶ ተንስ ጴጥሮስ ህርድ ዘንተ ወብላ ተነስ ያለ ወደ እሪያ እየደጋገመ ያመለክቷል። 3 ጊዜ ያደረገ ምናል ሐሰ እግዚእ ጌታዬ ይሄ ከኔ ራቅ ግሙራ ይቦአ ረኩስ ስታፉየ። እንግዲህ መምህራን ቆጥራችሁም በሉት የሚለው አለ። ረኩስ ጠቅላቸው ብለው የሚሉት አለ። አብዛኞቹ እንግዲህ ቁጠሩት ይላሉ። እርዳታን ጠይቅ ተቆጥሮ ተጠቅሎ ባለሙያ ሲኖር ቁጥሩ ነው እርዳታ መጠየቅ ቆጥሮ እንደዚያ ነው የሚሉ ብዙዎች። እና ግሞራ ይቦአ ረኩስ ስታፉየ ከአንደበቴ የረከሰ ነገር ገብቶ አያውቅም ሲለው መልአከ እግዚአብሔር 3 ጊዜ ምን አለው? ዘእግዚአብሔር አንጻ አንተ የታስተራኩስ አለው። እግዚአብሔር ቅዱሶ የፈጠረውን አንጽቶ የፈጠረውን አንተ ርኩስ ነው አትበል አለው። ኋላ ምስጢሩ ሲረዳው ሄደ ወደ ቆርኔሌዎስ ሄዶ ሰገደለት። ቆርኔሌዎስ ሲሰግድለት ቅድም ብቸኛ ነው ብለናል አይደለም? ብቸኝነቱ ማንን አመጣለት? መጀመሪያ መልአክ፣ ኋላ ሐዋርያ እኮ ነው። ኋላ ሲሰግድለት ቅዱስ ጴጥሮስ ምን አለው? ተነስ አትስገድልኝ፣ እኔም እንዳንተ ሰው ነኝ አለው። እቺን ይዝና ጴንጤ ይኸው አትስገድልኝ አለው። እኔ በሞቴ እና ታዲያ ሁልጊዜ የምላችሁን ነገር አሁን የምደግምላችሁ እንደ ቅዱስ ጴጥሮስ ሲሰግድለት ድገም ሰልስ በደንብ ይገባኛል ማለት ነበረበት እንዴ? ጌታችን እንኳ ራሱ ሊቅ ሄር ቸር መምህር ሲሉት ምንድን አለ? ለምን ቸር ትለኛለህ? የሚገባውን ምስጋና እንኳ ለሌሎቹ አብነት ለመሆን አንድም ሰውየው የመጣበት ምክንያት ጥሩ ስላልነበረ ለምን ቸር ትለኛለህ ብሎ አለ። ከዚያ በኋላ አስተማረው፣ አጠመቀው። ተምሮ ሲያስተማረ ምድራዊ ሹመቱን ንቆ እስከ ግብፅ እስከ እስክንድሪያ ወርዶ ለግብፅ ለአፍሪካ ምናልባትም ከመጀመሪያዎቹ ሐዋርያዎች መካከል አንዱ እሱ ነው። እግዚአብሔር የአብዴውንም የቆርኔሌዎስንም በረከት ያሳድርብን። ቅዱስ ዳዊትን ባጭር እንመልከተው። ስመ ባሕታዊ አነ ቅዱስ ዳዊት የእስራኤል ንጉሥ ነው። ነገር ግን የቅዱስ ዳዊት የብቸኝነት ዘመን አለው። እሱ ምንድን ነው? አንድ ወንድሞቹ ሁሉ ለንግስና ሲመረጡ ብቻውን አይበቃም ለዚህ ተብሎ እዚያ ማዶ ነበር ከበጎቹ ጋር ከሰዎቹ ጋር አይደለም። እንዴት ዋላችሁ? ከሰዎቹ ጋር ከዋለው ከበጎቹ ጋር የዋለው በለጠ፣ ብቸኛ ትለዋል። ሁለተኛ ከተቀባ በኋላ ስንት ዓመት ተሰደደ? 18 ዓመት። አዎ ብቸኛ ሆኖ። ከሁሉም የሚያሳዝነው ብቸኝነቱ ግን 40 ዘመን ሲነግስ በዙሪያውን ያክል አንዳንድ ጥሩ ሰዎች ነበሩ፣ ግን ችግር ነው። እንደ የገዛ ልጆቹም ጥሩ አልነበሩም ብዙዎቹ፣ አንዳንዶቹ ካልሆነ በቀር ወንድሞቹም አንዳንዶቹ አስቸጋሪ ናቸው። እንዲያው ዘመዶቹ ወገኖቹ ራሳቸው እስራኤል በጎ ሰው አይወዱም እኮ። ሙሴ እንዳሳደዱት አይደል ሞተ ያረፈ ኑገር እያሉ እግዚአብሔር እየከለለው። የቅዱስ ዳዊት ብቸኝነት ምንድን ነው ከተባለ ቅዱስ ዳዊት ብቸኛ ነኝ ማለቱን አበው ለሁለት ይተረጉማሉ። አንደኛ ብቸኛ ነኝ በቅድስና በትህትና በበጎነት የሚኖር በዘመኑ እሱ ብቻ ነው ለማለት አይደለም። ነገር ግን በዙሪያው ያለው ሰው ከሱ ጥቅም ፈላጊ። በነገራችሁ ላይ ከሁሉ በላይ ከሚያሳዝነው ነገር መካከል አንዱ ልንገራችሁ። አንዳንድ ሰው ቀጠሮ ስጡኝ ይላችሁና ያረፍዳል ወይ ይቀራል። ከዛ ድጋሚ ስጠኝ ሲባል አይሆንም ይባል።
ያን ጊዜ ያማራል። ይኸውላችሁ እናንተ ለምሳሌ ዲያቆን ነዎት አይደለም? አንድ ምእመን ጋር ቀጠሮ ፈለጉ። በማዕረግ ማን ይበልጣል? ይበልጣሉ አይደል? ግን ፈላጊ ማን ነው ለጊዜው? ነዎት። አሁን የማርፈድ መብት ሁላችሁም የላችሁ። እንዲሁ ቢያረፍድ ግን የሚያምርበት ማንኛው ነው? ቀጠሮ የተጠየቀው ሰው ነው አይደል? ጠያቂው አይደለም። ጠያቂው ያረፍዳል። እኔ ደግሞ ጠያቂው የደብረ አስተዳዳሪ ይሁን የገዳመ ምኒት ይሁን ጳጳስ ይሁን አይመለከተኝም። ካረፈደ አርፍዷል፣ ደህና ሁን። ለምን የእግዚአብሔርን ሰዓት ካላከበረ ለምን ይሆናል ሌላ? እና ኋላ ደግሞ አንዳንድ ሰው ይመጣና ደህና ነዎት ዲኖት ጤናዎት ምናምን ሰይለ እባክህ ልቤን አታፍስኝ የንታ ተሾመ የሚሉት አላቸው። አንድ ቀን ሰዎች ይመጡና ደህና አደራችሁ እንዴት ናችሁ ምናምን የንታ ምን ወትን እና እንደው የሚገርመው አሉ እንደ ድሮ ሳምባዎትን ነው ጉበቶት በተቀርቶ ጥፍሮትን ነው ማለት ነው የሚቀረው። እኔ ደግሞ አንዲቱ ሐኪም መጣ በአፎት ንፋስ እየገባ ነው የሚያስሉት ዝም ይበሉ ብላኝ ሐኪም ትውዳለች። እኔ ዝም ለማለት እየሞከርኩ ነው እና ኋላ ምን አሉ ፈሊጥ ላስተምራችሁ አሉ። የታመመ ሰው ዘንድ ሄዳችሁ ስትጠይቁት አንድ ሁለት ጊዜ ስትጠይቁት ዝም ካለ እግዚአብሔር ምሕረቱን ይላክል ብላችሁ ወጣችሁ ሂዱ። የሚያስፈልግ የምትሰጡትም ካለ በአካባቢ ያለ ሰው ጠይቁ። ወይም ደግሞ ሳትጠይቁ ዝም ብላችሁ የሆነ ነገር ገዝታችሁ አምጣችሁ ቢሆን ዝም ካላችሁ አስቀምጦ መሄድ። ምክንያቱም አንዳንዱን ህመምተኛ ስንጠይቀው ይብስበታል። እንዴት አረገ ምን አረገ? ይሄኛውን ግን የሚገርማችሁ ነገር ለመጠየቅ የመጣ ሰው ችግር የለውም። ብዙ ሰው ግን ለራሱ ጉዳይ ይመጣና አንዳንዱ ከልቡ ነው። አብዛኛው ሰው ግን መግቢያ ነው መቅድም ነው። ደህና ነህ እንዴት ነህ ምናምን ትላለህ። ይኸውልህ የመጣህን ያሳዘኝ አይደለም። ስለዚህ ደህና አደራችሁ እግዚአብሔር ይመስገን ወደ ጉዳይ ወደ ገደለው ይላል አይደል ዘመኑ ሰው በቃ እንደዛ። እና አንዳንድ ጊዜ ስለ ብቸኝነት ሲነጋገር ታውቃላችሁ ሁሉ ሰው እናንተን ሳይሆን ከእናንተ የሚገኘው እንደሚፈልጋችሁ ስታውቁ ምንድን እንደሚሰማችሁ ታውቁታላችሁ። ስትደርሱበት ነው የሚገባችሁ። ሁሉም አልኳቸው ኦልሞስት 99.9% ቅድም ልብስ ምናምን ተገዝቶ ተላከብ ያቸዋል አይደል? ያንን መንገድ ለወደቀው ያን ያለው ሲገዛለት አይገዛለትም ተማሪ ስለሆነ ተው እባክህ። ሰዎችን መጀመሪያ መፈለግ ያለብን እነሱ ነው አይደል? ከዛ በኋላ እነሱ የሚፈልገውን አይሻል? እውነቴን ነው። ለምን ቢባል በጣም ሰው የሚፈልጋቸው ሰው የሚከባቸው የምትሏቸው ብዙ ሰዎች ውስጣቸው ሀዘን የሞላው ለምን እነሱ ደግነቱ እግዚአብሔር አለላቸው። ሰውኛው ግን ሰው ናቸው፣ ይሰማቸዋል። በእውነቱ ማሰቡ አይከፋም ብዬ ነው። ቅዱስ ዳዊትን ብቸኛ ነው የምንልበት አንደኛው ምክንያት በዙሪያ ያሉት ሰዎች የሚፈልጉት ንጉሥ ስለሆነ ወርቅ ብር ስላለው ሹመት ሽልማት ስለሚሰጥ ነው። ሁለተኛው ብቸኛ ያሰኘው ግን ምስጢር ነው። ከነገስታት ሁሉ ብቸኛ ነው። ያ ሁሉ ነገር እያለው ራሱን እንደ ትል የሚቆጥር ብቸኛው ሰው ዳዊት አይደል? እንዴት ዋላችሁ? ብዙ ነገስታት ነው እንኳን ቅዱሳን በአዲስ ኪዳን በብሉይ ኪዳንም ነበሩ አይደለም? የሱን ያክል ስላልተገኘ ብቸኛ ተብሏል። ባሕታዊ አለ መንፈስ ቅዱስን ያሰኘው። ትሩፍን ብንጠቅስ ትሩፍ ብቸኛ ነበር። አባቶቻችን ብህትውናን የባሕታዊነትን ነገር የብቸኝነትን ነገር ሲናገሩ ሰው ለጽድቅ ብቻ አይደለም ባሕታዊ የሚሆን መከራ ወድቆበትም ባሕታዊ ይሆናል አሉ። ግን ባሕታዊነቱ ይሄ ግን ሊያጸድቀው የሚችል አይሆንም። ብዙ ጊዜ ትሩፍ በፋርስ በባቢሎን ወርዶ ሁለት ነገር ብቸኛ አድርጎታል። አንድ ከወገኖቹ ተነጥሎ ከሀገሩ ከርስቱ ተነቅሎ በባዕድ ሀገር በባቢሎን መካከል ምን ሆነ? ብቸኛ ሆነ። አይጣል ነው የኃጢአት ውጤት እሱ ነው። ሁለተኛ ብቸኛ ያደረገው ምንድነው? አብዛኛው ባቢሎን የወረደው ጣዖት ሲያመልክና ለጣዖት የተሰዋ ሲበላ። ትሩፍ ግን ምን አለ? ትሩፍ ብላችሁ አንድ ሰው አይደለም። አምልኮት እግዚአብሔርን ጠብቀው የቆዩ ቅዱሳን ሁሉ ናቸው ትሩፍ። እነ ዳንኤል፣ ሰለስቱ ደቂቅ፣ ዘካርያስ እንደዚህ የመሳሰሉት ናቸው። እነ ሕዝቅኤል፣ እነ ኤርምያስ እነዚህ የትሩፋን ወገን ናቸው። ስለዚህ አምልኮቱን በመጠበቅም ብቸኛ ነበር። አብሮትም ያመልክ አምልኮት በመጠበቁ ምክንያት ይነቀፍ ይወቀስ የነበረ ነው። ከዚያ ወደ ታች እንውረድና ቅዱሳን ባሕታውያንን እንዘክራቸው። ባሕታዊ ምን ማለት ነው ከተባለ በጥሬው ብቸኛ ማለት ነው። ብቸኛ ማለትስ ምን ማለት ነው ከተባለ የተለየ ከምን አንድ ከሰው፣ ሁለት ከዓለምና ከፈቃዷ፣ ሶስት ከኃጢአት የተለየ ከሰው ተለይቶ ከዓለም ፈቃድ ባይለይ ባሕታዊ አንለውም፣ ወይም መንፈሳዊ ተባሕታዊ አይደለም። ይሄ
ከሶስቱም መለየት ግድ ነው። አንዳንዶቹ ግን ቅዱሳን ከዓለም ፈቃድ ከኃጢአት ይለዩና ከሰው ጋር ይኖራሉ። አብዛኞቹ ወይ እብድ መስለው ወይ ነጭ ለባሽ ነው አለ። ከተማ ውስጥ ጎንደር ውስጥ ገሌ ያለላችሁ አሉ ጥሩ ለብሰው የሚኖሩ ግን ለታይታ ነው። የሚገርመው አንድ ቀን አንዱ ጋር እንዲህ ሳወራችሁ ደግሞ ቁም ነገር ያለኝ እንዳይመስላችሁ እንዲሁ ብቻ ስራው ነው የሚያገናኝ። ስራው ራሱ ያገናኛል። እነዚያ እህል ሊወስዱ ሲመጡ እነሱ ጋር ለመገናኘት እነዚህኞቹ ያስፈልጋሉ። ሰው ጋር መስለው የሚኖሩት ግድ ነው ያስፈልጋሉ። ሰው ስለማይጠረጥራቸው በጎ ስራና እኔ እኮ የሚገርመኝ እኔ እንደዚህ እድፍ ብዬ አንተ እንደዚህ ዝንጥ ብለህ ነው የምትኖር ነው። አንዳንድ ጊዜ መቀራረብ ያቀላለድ የለ ነግራቸው፣ ግን መልሶ አይቀልደኝም። ቅድም ነግሬያቸዋለሁ። የበላይ ነው እኮ ነው እሱ በማድረግ እኔ አልንደራረስ የሚያረግጠውንም መሬት አላክል። ግን እንዲሁ የሚገርማቸው አንዳንድ ቀን ሽቶ ሁሉ ተረጭቶ ይመጣል። አንተ ምንድን ነው ይህን ነገር ቀስ አድርገው እንጂ እዛ አንተን ቤት እኮ ሽቶ አላል እና ለስዕሉ አይደለ ታዲያ ጨረስከው ይህን ሽቶ ዝም ብለህ እያረጨህ ተራ የ1,000 ብር መስሎ 35,000 ብር የተገዛ ሽቶ እያርከፈከፈ አልፎ አልፎ በክብረ በዓል የሚረጭ አይዘለቅም ብዬ ነው። ውድ ነው በጣም ዋጋው፣ ምክንያቱም ብራንድ ያለው ትላለ ነው እንግዲህ እንደዛ እንዳገሩ ሰው። እውነቴን ነው። ግን ጥራት ግን አለው። ይሄኛው ተራ ብራንድ አይደለም፣ ጥራት አለው በጣም። ጥራቱ የሚታወቀው ምንድነው? ጠረኑ ብቻ አይደለም፣ ለቀናት ይቆያል። በነገራችሁ ላይ ከ3 ከ4 ቀን በኋላ ሁሉ ሰዎች ለኔ የምኖርበት አይታወቀኝም። ስለ አድኖቹ ያሉበት ስፍራ ሰው እንግዳ ሰው ሲመጣ ግን እንደዚህ ያለ ነገር ይሸተተኝ ይገርማል። ያን ያህል ቀን መቆየቱ ያስገርማል። እና ጥራትም ስላለው ብዬ ነው። ደግሞ የሚገዙት ሰዎች ጥሩ ጥሩ ሰዎች ናቸው። ይሄንን እንዴት ዋላችሁ? ለሁሉም ባህታዊ የምንለው ከሶስቱ የተለየ ነው ለማለት ነው። ስመ ባህታዊ እና ባህታዊ ሲጸልይ ሁልጊዜ መዝሙር 4 እና መዝሙር 101 ላይ በጣም ያተኩራል ይባላል አይደል? መዝሙር 4 ላይ ስመ ባህታዊ የሆነ ዳይአነ እኔ ብቸኛ ድሃ ነኝ የሚለው አንድ። ሁለተኛ መዝሙር 101 ላይ ገና ሲጀምር ስማኒ ምንድነው የሚል? ጸሎተ ባህታዊ ሶበ ይትክዝ። ባህታዊ በብቸኝነት ምክንያት በጣም ሲተክዝ ወይ ክኡ ስለቶ ቅድመ እግዚአብሔር ይላል አይደል? በቃ ምን ይላል? ስማኒ እግዚኦ ጸሎቴ፣ አቤቱ ልመናዬን ስማኝ። ወይ ብጻ ቅድሜ ከጋሬ ጩኸቴ ልመናዬ ወደ አንተ ይድረስ። ወይ ትሚጥ ገጸ ከምኔ የቸርነት ፊትህን ከኔ አትመልስ። በለተ ምንዳቤ አጽም ዝነ ከሃቤ በመከራዬ ቀን ጆሮህን ወደ እኔ አዘንብለህ ስማኝ። አመለ ተጼዋከ ፍጡነ ስማኒ ይላል። ሶስተኛው የባሕታውያን ጸሎት ልጨምርላችሁ መዝሙር 26 ናል። መዝሙር 26ን የሚያስታውሳል ምንድነው? በመዝሙር ሁሉ አለ በአማርኛ መዝሙር እግዚአብሔር ምን ያበር ሊተ ዋድነኒ ምንትኑ ያፈራኒ ወረድ ብሎ ካህኑ በቅዳሴ የሚለውን አይደል? ወሐሰስኩ ገጸከ ይላል ባህታዊ ሲጸልይ ሲያዝን። ገጸ ምሕረትን ፈለኩ ገጸ ዚአከ አሐስስ የቸርነት ፊትህን እሻለሁ አለና ወይ ትሚጥ ገጸ ከምኔ ከኔ ገጸ ምሕረትን አትመልሰው አለና ቀደለ ወይ ትትጋስ እምገብርከ ተምኢአከ ተበሳጭተህ ተቆጥተህ ከኔ ከባሪያ ገጸ ምሕረትን አትመልስብኝ። ቀጥሎ ምንድነው? ረዳዬ ኩነኒ ወይ ትግድፈኒ አይደል? አዎ አጋዥ ረዳቱን። እነዚህ የባሕታውያን ጸሎት ይባላሉ። ሰው ብቸኛ ሲሆን አባቶቻችን ወደ እግዚአብሔር ግን እንድታውቁት የሚያስፈልገው ነገር ብቸኝነት መልካም ነው የሚለውን አሁን ወደ ማጠቃለያው ስለመጣ ስለ ብቸኝነት ስንነጋገር ብቸኛ ነኝ ብለን እንድናማረር አይደለም፣ ወይ ደግሞ ዝም ብለን ከመሬት ተነስተን ከሰው እንድንለይ አይደለም። አሁን ይህን ትምህርት ይሰማና አንዳንዱ ጅል እዚህ በኋላ ጉባኤ አልመጣም ሰው አለ እዛው ኧረ ተው እንጂ። አንዳንዱ ባህታዊ ሆንኩ ብሎ ዓለምን በሙሉ ባናቱ ተሸክሟት ይሄዳል፣ ይዟት ይሄዳል የሚባል ነገር አለ አይደለም? ልክ ለተባቶ ሲሄድ ሚስቱንም ልጆቹንም ንብረቱንም ሁሉ ልክ እንደ ምንድነው ቤት እንደመቀየር ማለት እንደዛ በአካል እንዳይመሰላችሁ ይዟቸው የሚሄድ በጭንቅላቱ ተሸክሟቸው ይሄዳል። ይሄ ምን ለውጥ አለው? ስለ ብቸኝነት መነጋገር ያስፈልገን ለምንድን ነው ካላችሁ፣ አንድ ላደለው ተባሂቶ ጥሩ ነው። ሁለት ብቸኛ እሆናለሁ ብለህ ከጽድቅ ከእውነት ከእግዚአብሔር አትፍለስ። አየህ፣ እውነትን ከሚይዙ ሰዎች ጋር ኑር። ካጣ ብቻህን ሁን፣ ብቻህን ቁም። ለምን ብቻ የምትባለው በሰው አማርኛ ነው እንጂ በእግዚአብሔርማ አይላፋት መላእክት ትልፊት አይላፋት ትጉሃን ካንተ ጋር ናቸው።
ነገር ግን ብቸኛ ደግሞ በግድ ልትሆን ትችላለህ። እሱ ምንድነው? ኃጢአት ስትሰራ ረድኤተ እግዚአብሔር ይርቃል። ሰው የከበበ ይመስልም እግዚአብሔር ይርቃል። እንኳን ሌላ ጠባቂ መልአከ 40 ክንድ ይርቃል ይላሉ አባቶቻችን። ብቸኛ ትሆናለህ። መልአከ እግዚአብሔርን አታርቁ፣ አናርቀው። መልአከ እግዚአብሔር ኃጢአት ሳንሰራ እንዴት ለመኖር ይቻለናል? ደካሞች አይደለን። ነገር ግን ሁልጊዜ እንኳን ሌላ ቢቀር ይቅርታ እንለምነው። እሱን ራሱ በደልኩ ፈጣሪህን ብቻ ሳይሆን አንተን በደል ይቅር በለኝ ወይ ተራቅ ምን ያለው እኮ ነው። አንተም አትራቀኝ። እግዚአብሔር ብቻ ሳይሆን የእግዚአብሔር መራቂያው መገለጫው እኮ መልአኩ ሲርቅ ነው። ስለዚህ ከእግዚአብሔር ተለይተን ከሰው ጋር ሆነን ከእግዚአብሔር ብቸኛ፣ ከጽድቅ ብቸኛ፣ ከመላእክት ከቅዱሳን ብቸኛ፣ ከመቤታችን ብቸኛ ከምንሆን ከሰው ተለይተን እግዚአብሔር፣ መላእክት፣ ቅዱሳን፣ መቤታችን አብረውን ቢኖሩ ይሻለናል። ስለዚህ ብቸኝነትን አትፍሩ፣ አንፍራ ነው። በአንድ ጊዜ ድርቅ ብላችሁ ማህበረሰቡ ጋር ላትጣሉ ትችላላችሁ አይደል? እግዚአብሔርን የሚያስቀይሙ የማህበረሰብ ልማዶች አሉ አይደል? ለምሳሌ ድግስ ዛሬ ደጋሾቹ የሉም መሰለኝ ተጠርታችኋል። በዚህ አሁን ድግሱ ተደግሶ ለምሳሌ ነጭ ለባሽ ብለዋል አይደል? ይሄ በአንድ ጀንበር የመጣ ነገር ስላልሆነ በአንድ ጀንበር አይቀየርም። ፈሊጥ አለው ከቤተሰቦቻችሁ ጋር። ለምሳሌ ቤተሰብ እንደዚህ የምትሰሩ ከሆነ እናንተ ጋር እዚህ በኋላ አልኖርም ምናምን እነሱ ተለይተህ ምን ትበላ? ያስፈልጉሃል እኮ በነገር ላይ ያስፈልጉሃል። አንዳንድ ጊዜ እኮ ያስፈልጋል። እኔ አንዳንድ ጊዜ ምን ይባላል የስጋ ዘመድ ያስፈልጋል አያስፈልግም? እንዴት ዋላችሁ? የስጋ ዘመድ ያስፈልጋል አያስፈልግም? ያስፈልጋል። ቦታ አለው ሁሉ። አባቶቻችን ከሩቅ ዘመድ የቅርብ ባዕድ ወይም የቅርብ ጎረቤት ይሻላል ይላሉ አይደል? ጎረቤትም ያስፈልጋል፣ የስጋ ዘመድም ያስፈልጋል። አትራቀው፣ አታቃለው። ነገር ግን ስጋ ዝምድና ቆጥረህ ለሱ ብታዳላ ግን ጥሩ አይሆንም። በቀደመ ሐኪሞችን ትምህርት ጉባኤ ስንት ዓመት ሄጄ አንዱን እንዲህ ነው ሙያ አልኩ። ሐኪሞች ጉባኤ ጂሲ አካባቢ ያለ ጉባኤ አለና እንዲህ ነው ሙያ አልኩ። ጉባኤ መካከል ነው ነርሲንግ ነው መማር አለ። እናትህ ታማ መጣች። ሌላ ብዙ ደግሞ የታመመ ሰው አለ። መጀመሪያ ማንን ነው የምታክም አልኩት። ዝም አለ። ዝም ማለት ጥሩ መልሶ ነው። ለምን እናቴን ነው ቢል ወንጀል ነው። አይችልም። በእናቱ በህዝብ ንብረት፣ በመንግስት ንብረት፣ ከሰማይም ብናየው በእግዚአብሔር ንብረት አይቻልም ማዳላት። እንደገና ደግሞ አይ የለም ሌላውን ነው የማክመው ብትል ውሸት። እናትህ እንደምታስቀድም ይታወቃል። አያችሁ፣ ለእናት ቅድሚያ መስጠት ነውሩ ነው አይደለም? ከቤትህ በራስህ ንብረት። በነገራችሁ ላይ አሁን ለምሳሌ ሰነት ቂጣ የሚሰጥ እዚህ አይኖርም። ሰነት ቂጣ የሚያድሉ ልጆች አሉ አይደል? አሰጣጣቸውን አይቼው አላውቅም፣ ግን ይታወቃል። የድሮውን ብዬ ነው። አሁን ላይ ያደርጉ ይችላል። ድሮ እንኳን ሌላ እኛ ራሳው ስንሰጥ በነበረበት ጊዜ ማለት ነው። ሀብታም ምናምን ካለ 2-3 ጣል እናደርግለታለን። እንደዛ አይነት አለው። ኋላ ደግሞ ደረጃችን ደርሶኛ ትልቅ ስንሆን ደግሞ አሁን በቀደም አንድ ሰዓት ላይ ኧረ ስጠኝ። አይ የለም በማዕረግ የሚበልጣችሁ ሲኖር አንሳ ነው የሚባል። አንስተ ነውር ነው። በማዕረግ የሚበልጣችሁን አንስታችሁ አሰጡት። አንሳ ላይ አለ ስርዓት እንደሆነ ሰው አንዳንድ ሰው ኧረ ይጨምሩ አለ። ለሁሉ አንዳንድ የሰጠው ያለ ኧረ ይጨምሩ ብዬ የለም አድሎ ይባላል። አድሎ እና ዋናው ትልቁ ነገር ብቸኝነትን ቶሎ በድንገትም አናምጣው፣ ይጎዳል፣ ከባድ ነው። ግን ደግሞ ስለ ሀቅ ስለ እግዚአብሔርና ስለ እውነት ብለን ብቸኝነት ከሆነ እንኳን የምንከፍለው ዋጋ እስከዚያ ብንሄድ እግዚአብሔር እናገኘዋለን። ሰዎች ሲርቁን እግዚአብሔር ይቀርበናል ለማለት ነው። እንግዲህ የብቸኝነት የመጨረሻ ማጠቃለያ ርዕስ በዚህ ዓለም የመጨረሻዋ ብቸኛ እግዝእትነ ማርያም ናት። በሁሉ ባሕታዊት። አንደኛ በስደቷ ወራት ብቸኛ ነበረች አይደል? 64 ዘመን ስትኖር ማን አጋዥ ነበራት? እንደ ዓለም እንኳን የአምላክ እናት ናት ብሏል። እንደ አንድ መደበኛ ሰው እንኳን አክብሯት ነበር። እመቤታችን ባሕታዊት ነበረች ብላለች እኮ በሰው አድንገላ ባሕታዊት እምከ ይዜ አይቴኑ አውር በጣዕመ ቃላ መዓርኢር ወበአስቆቀው መሪር ማርያም ትበሎ ለወልዳ ፍቁር በገብረ ኢየሱስ ሰቆቃወ ድንግል። አዎ ባሕታዊት እምከ ብቸኛዋ እናት ይዜ አይቴኑ አውር። ዛሬ ወዴት እደርሳለሁ? ወዴት እሄዳለሁ? አንተን ለማዳን ጠላት ሲደርስባት ነው እንደዛ ያለችው እና ባሕታዊት ናት። እመቤታችን ባሕታዊት የምንልበት ግን ሌላ ምክንያት አለን። በዚህ ዓለም ብቸኛ ሆና ስለሆነች ባሕታዊት የሚያሰኛት ነገር አለ። ሌሎች ቅዱሳን ሁሉ ክብራቸው ይወራረሳል አይደል? እንዴት ዋላችሁ? ክብራቸው ይወራረሳል። የእመቤታችን ግን ለምሳሌ አንደኛው እናትም ማለት ድንግልም እናትም ናት። በዚህ ምንድን ናት? ባሕታዊት ብቸኛው። ድንግልም እናትም የሆነች ከሷም በፊት በሷም ጊዜ ከሷም በኋላ አለ
የለም። ስለዚህ እመቤታችን ባሕታዊት ብቸኛ ናት። ባሕታዊት በዚያ ነገር ብቸኛዋ እሷ ናት። ከእሷ በቀር ማንም። ሁለተኛ እመቤትና አገልጋይ በአንድ ጊዜ መሆን ይቻላል? ንገሩኝ። አይቻልም። ምን እንላታለን? ወአመት እናትና አገልጋይ። አንድም እግዝእቱ አመት እመቤትና አገልጋይ በአንድ ጊዜ እኮ ነው። በተራራቀ ጊዜ አንዲት ንግስት ተዋርዳ አገልጋይ ልትሆን ትችላለች፣ ወይ ደግሞ አገልጋይ ኖራ ከብራ ልትሆን ትችላለች። እመቤታችን ግን በዛው ሰዓት እመቤትም ናት፣ አገልጋይ። እሱ ብቻ አይደለም። ቅዱስ ኤፍሬም የተናገረው ነገር አለ። በዚህም ብቸኛ ናት። ቅዱስ ኤፍሬም ምን አለ? ድንግል ወለደቱ ለገባሪሃ አለ። እመቤታችን ማንን ወለደች? ድንግል ፈጣሪዋን። ፈጣሪዋን የወለደች ማን አለች? በዚህም ባሕታዊት ናት፣ ብቸኛ ናት። ሁለተኛ እንደገና ወውቱን የፈጠረው ወላዲቶ፣ እሱ ደግሞ እናቱን ፈጠረ። የፈጠራትን የወለደች ብቸኛ እሷ ናት። እሱ ብቻ አይደለም። የድንግልና ወተት ዓለም ከተፈጠረ ዘመን ከተቆጠረ ከእመቤታችን በቀር የለም። አንዲት ሴት ድንግልና ወተት አታወጣም ከስነ ተፈጥሮ ሕግ ውጭ ካልሄደች በቀር አለ አይደል? ሙሉ አንደን በሐኪም በምናምን ናምቴ ሰርተውላት እዚያ ምናምን። እሱ እኮ ዞሮ ዞሮ ወተት ማፍራት አይደል? ልክ አንድ ሰው መጥቶ እንዲያው አንተ እኛ ቤተ ክህነት ሰው ናችሁ እያለ በመስተፋቅር ያማናል አለኝ አንዱ ዲያቆን። አይተው መታማታችን እንኳ ይገባናል። ለምን የሚል ከሰከስ ብዙ ሰው ስላለ። ግን እንዲያው እንደ እውነት የስታገኝ ንገራቸው ለሰዎች፣ እንዲያው ለሚጠይቁ ለሚያናግሩ ሁሉ እባካችሁ። እንዲያው ሰይጣን እንዲወድህን ያለ መከራ ምን ያደርጋል? መስተፋቅር ስትሰሩ ሂዶ በዛ በተሰራው ነገር ሴቲቱ ላይ ያድርባታል። እሱ ከዛ እንደወደደች ያስመስላል። ግን የወደደ ማን ነው? እሱ ራሱ። ስበዋል እንደዚህ ሁሉ ገንዘብ ከፍለ ምናምን ብለህ እንዴት ይሆናል? ሃይማኖትን ክደ። ምክንያቱም ጥንቆላ የሚያሰራ ሰው ሁሉ ሃይማኖትን ክዷል። ታውቃላችሁ፣ ጠንቋይ ቤት የደረሰ ሰው ቄደር ያስፈልገዋል። ይህም ማወቅ አለባችሁ። መጻሕፍት ያስገድዱታል። እና እንደዚያ ስለን እመቤታችን ድንግል ማርያም የድንግልና ወተት ሀሊበ ድንግልናውያን ያስገኘች፣ በብስራት ብቻ የጸነሰች፣ በእነዚህ ሁሉ ባሕታዊት። እሱ ብቻ አይደለም፣ ንጻ ነፍስ፣ ንጻ ስጋ፣ ንጻ ልቡና ለብቻዋ የተሰጣት። ለየት ማድረጊያውን በሰዓሊ ለነ ቅድስት ትርጓሜ ያለውን ማየት ኮናል። ቅድስት ሆይ ለምኝልን። ሰዓሊ ለነ ቅድስት አለ አይን ዋቢውን ሳይብን አሳድሪብን አልፋ ዋቢውን ለምኝልን። ለምናስ እንኳ በሷ በሌሎችም ተስተውሱትም። ኧረ ውዳሴ ማርያም አዳምጡ። እንዴት ዋላችሁ? ስንኳ በሷ በሌሎችም ልመና የለባቸውም ብሎ ጻድቃንኒ ይረክቡ ሁሎ ዘሐሰሱ በሐቲ ስለተለቦሙ ብሎ ጻድቃን በአንዲት ልመናቸው በኋላ አጣን እንደሚያስምሩ ይነግረንና ቅድስት ሆይ ሰዓሊ ለነ ቅድስት አለ ጸኔት ንጽሕት ክብርት ልዩ ሲል ነው። ጸኔት መባል እመቤታችን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ድንግል የሆነች ብቸኛዋ ማናት? እመቤታችን ብቸኛ። ከዚያ ንጽሕት አለ። ሌሎች ሴቶች ቢነጹ ከነቢብ ከገቢር ነው። ከሐልዮ ሁሉ ንጽሕት የሆነች ግን ብቸኛዋ ማናት? እመቤታችን። አንድም በሌሎች እህቶቻችን እናቶቻችን ተፈቶ ማይጸን አለባቸው። ተፈቶ ማይጸን ከቶውኑ ያላገኛት ለማዳንስት ያላገኛት ብቸኛዋ ማናት? እመቤታችን። ክብርት አለ። ሌሎችን ብናከብራቸው ጻድቃን፣ ሰማዕታት፣ ነገስታት፣ መኳንንት፣ ነቢያት፣ ሐዋርያት ወለዱልን። እመቤታችን ግን የማን እናት? የአምላክ እናት ብቸኛ እሷ ናት። ከዚያ ምን አለ? ልዩ እናትነት ከድንግልና ድንግልና ከእናትነት አስተባብራ የያዘች ብቸኛዋ እሷ ነችና ባሕታዊት ብሎ ለሷም ያስተረጉማል። የቅዱስ ዳዊት ሀብቱ የነቢያት በረከታቸው ይደርብን። የቅዱስ ቆርኔሌዎስ የቅዱስ አብድዮ በረከት ይደርብን። የእመቤታችን በረከቷ ይደርብን። ስጀምር የነቢያት ጾም ነገር እንነጋገራለን ብያችሁ ነበር አይደለም? ፈቃድ እግዚአብሔር አልሆነም። እንግዲህ ደግሞ ዓርብ እንነጋገር ጊዜ ስላለን ወደ ዓርብ ደግሞ እናሸጋግረዋለን ማለት ነው። ሁላችንም በያለንበት ለምስጋና እንነሳ። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል
ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘክረና በመዳግም ምጽአቱ እያስተሐፍረና በሰብሖተ ስሙ ያንቃሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ እዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ውርጥበት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ እስመ እግዚአብሔር እስመ ማርያም ድንግል እስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱስ ይሰብልን ባርክነ ቅድስና ንጽህና እግዝእትነ ፍትነ የማይሰሪው ለሰይጣን እሙ ለመድኅነ ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባርክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። መአኀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰድነብጡ መቃል ታለበውን የነገሩ ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑል ወከመ ወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት Hallelujah.
በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችን ቤተክርስቲያንን ከመከራው ይጠብቅልን። ማህበሩን ደብሩን በሰላም ያኑርልን። የእመቤታችን ጣዕመ ፍቅሯን የዳዊት ሀብቱን የንጹሐንን ሁሉ በረከት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት ከለትኬት ከዘመነ መንሱት ከግራ ቁመት ይሰውረን። የአባታችን የአርአያ ሥላሴን የገብረ ጻድቅን የገብረ ኪዳንን የገብረ ሥላሴን የኃይለ ቂርቆስን የመምህራንን ነፍስ ሁሉ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም በንስሐ ሞት በቸርነቱ ያብቃን። ሰላም ባዋልን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት በክብር ሰማያት ኢየሱስ ክርስቶስ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜንዮ ወዘልፈንዮ ለዓለመ ዓለም አሜን። ቅዱስ አምላካችን እግዚአብሔር ስለነበረን ጊዜ የተመሰገነ ይሁን። ነገ አቡነ ተክለ ሃይማኖት የዓመት በዓል ነው። ያው ታቦት የሚያወጣ የለም፣ ግን ነገ ዓመታዊ በዓላቸው ነው። የምንሳለምበት ደብር አደባባይ ተክለ ሃይማኖት ነው። አባጃሌ ሳይሆን ከሁሉም መሄድ ትችላላችሁ፣ ግን የበለጠ አደባባይ ተክለ ሃይማኖት። ለምን 24ቱ ካህናተ ሰማይ ክብሩ እዚያ ስለሆነ ማለት ነው። ታቦት ባይወጣም እንኳ በተረፈ እና አቡነ ሲየት እና አቡነ ዜና ማርቆስ እና አቡነ ቀውስጦስ የጋናው የአቡነ ዮሐንስ ረድ የነበሩት እነዚህ ሁሉ ቅዱሳን ቅዱስ ስንክሳር ከሰማችኋቸው ውጭ አሉ። እግዚአብሔር አምላካችን የበዓሉን በረከት ያሳደርብን። ከነገ ወዲያ ቅዱስ መርቆሬዎስ ሐሙስ ነው። እንግዲህ እናክብር፣ በረከት እንሳተፍ ለማለት ነው። መዝሙሩን ካሰናበትኩ በኋላ እንዘምራለን። በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። የዛሬ ወር ታኅሳስ ነው። ክብረ በዓሉ ነው። ሐሙስ ቀን ይውላል። ሐሙስ የዳዊት ቀን ነው የሚባል የዳዊት ሐሙስ ዳዊት ሐሙስ ውዳሴ ማርያም በጣም ዳዊትን ይነካከላል። የሐሙስ ዳዊት ነው እና መጀመሪያም የቅዱስ ዳዊት ዝክር ስንጀምር ሐሙስ የነበረ ይመስለኛል። እና የዛሬ ሰዎች ይበለን። የዛሬ ወር ለማለት ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ዝማሬ ዳዊት ታልቆ አዲስ ቅዳሴ መላእክት በሰላም ያሳድረን።